አሁን የውይይት ሰዓት ነው የሚኖረው። ስለዚህ ጸሐፊዋም ዶክተር ተስፋዬም ወደ መድረኩ እንዲወጡ ጠይቃለሁኝ። ጸሐፊዋ መሀል እንዲቀመጡ፣ ዶክተር ተስፋዬ ደግሞ በስተቀኝ እንዲቀመጡ ጋብዛለሁኝ። አሁን የውይይት ሰዓት ነው። መድረኩ ለውይይት ክፍት ይሆናል። ስለዚህ እዚህ የመጣችሁ ሀሳባችሁን፣ ጥያቄያችሁን፣ አስተያየታችሁን መስጠት ትችላላችሁ። ለእያንዳንዱ አስተያየት ሰጪ የሚፈቀደው 3 ደቂቃ ብቻ ነው። እንደ ሁኔታው በሁለት ዙር ልናደርገው እንችላለን። ስለዚህ የመጀመሪያውን እድል ተጠቀሙ። አስተያየቶቹም ሆነ ጥያቄዎቹ ከመጽሐፉ ጭብጥ መውጣት የለባቸውም። ከመጽሐፍቱ ጭብጥ የወጡ ከሆነ እናስቆማለን ማለት ነው። አመሰግናለሁ። አንድ ብቻ ሀሳብ ነው ያለኝ። እንደ ሀሳብም እንደ ጥያቄም ነው ማቀርበው። ለሊዲያም ይሆናል ለዶክተርም ይሆናልና የመገልበጥ ስራ ነው የሰራሽው። ለኔ ምን ማለት ነው? ለምሳሌ እነዚህን እዛ ውስጥ ያሉትን ታሪኮች በሙሉ በሌሎች መጽሐፍቱ እናውቃቸዋለን በሙሉ በተለያየ መልኩ ማለት ነው። ለምሳሌ ሙሉ ወንጌል ታሪክ በራሷ ታሪክ ጽፋለች። መሰረት ክርስቶስም እንደዛው ያው ሪፈር ያደረግሻቸው መጽሐፎች በሙሉ እንግዲህ በግሌ እኔ እነዛን ስላነበብኳቸው እነዛን ነው የገለበጥሽው። ፕሮፌሰር ገብሩ ታረቀ አስታውሳለሁ ምን ይላሉ? ያው የታሪክ ፕሮፌሰር ናቸው እና ታሪክ ኢንተርፕሪቴሽን ነው በራሱ ይላሉ። እና አንቺ ከተለያዩ መጽሐፍት ከመገልበጥ ውጪ ኢንተርፕሬት አላደረግሽም ወይም አናሊሲስ አልሰራሽም። ባጭሩ ምንም እሴት ማለት ይሄ የምንለው የቫልዩ አድ አላደረግሽም። እና ይሄ የታሪክ መጽሐፍ ነው ለማለት ይቻላል ወይ? ባጭሩ ምንድነው? ለምሳሌ እንደ ዴስክ ሂስቶሪያንም እንዳላይሽ ምንም አይነት የምርምር ስራ የለው። ዴስክ ሂስቶሪያን የሚባለው አሉ፣ ፓብሊክ ሂስቶሪያንም የሚባለው አሉ። ለምሳሌ እንደነ ጳውሎስ ኞኞ እንደነ ተክለ ጻዲቅ መኩሪያ ግን አላቸው የሚጨምሩት አድ የሚያደርጉትና ስለዚህ እንዴት ነው የመገልበጥ ስራ ነው እንጂ የታሪክ መጽሐፍ ነው ወይ ማለት ይቻላል ወይ ነው? እና ይሄ እርስዎን የሚመለከታል። ቡክ ሪቪው ነው እንጂ ያደረጉልን ዶክተር ተስፋዬ ምንም አይነት ፍሬምወርክ ሰርተው በዚህ ፐርስፔክቲቭ ብለው ያዩት ነገር ምንም የለም፣ ያሳዩን ነገር የለም። እና ቁጭ ብለን መጽሐፉን አንብበን ለመጣን ሰዎች እንደ በቃ ድጋሚ እንደ መስማት ነው የሆነብንና ይሄ ጥያቄ እርስዎንም ይመለከታል። ሌላው እንግዲህ እርስዎ ጠቅሰውታል። ያው አለቃ ታዬ አለመጠቀሳቸው በሚቀጥለው እትም ላይ የተባለው እሱ ቢካተት ገብረሕይወት ባይከዳኝ መጽሐፉ ላይ ጠቅሳቸዋል። ከንቲባ ገብሩንም ይጠቅሳል። በፕሮቴስታንት ክርስቲያኖች ገብረሕይወት ባይከዳኝ በደንብ ነው የሚጠቅሳቸው እዛ ላይና እሱንም ብታካትችው ጥሩ ነው። አመሰግናለሁ። በመጀመሪያ ዳዊት እባላለሁ። በመጀመሪያ ለማመስገን እፈልጋለሁ ደራሲት ሊዲያ ተስፋዬን በዚህ መጽሐፍና ከዚህ ቀደም በጻፈቻቸው መጽሐፍቶች ሁሉ ያደረገችው ያለውን ኮንትሪቢዩሽን ለኢትዮጵያን ሊትሬቸር በክሪኤቲቭ ራይቲንግም በነን ክሪኤቲቭ ራይቲንግም ውስጥ ማለት ነው። ይሄ ደግሞ አዲስ ጄነር ስለሆነ ልትመሰገን ይገባታል ብዬ አስባለሁ። እንዲሁም ከዚህም ጨምሬ ኢትዮጵያ ውስጥ ሴቶች ራሱ ታሪክ የላቸውም፣ እንዲሁም ሂስትሪ ራሱ ሂዝ ስቶሪ ነው የሚባለው ሲባል እየተባለ ባለበት ሀገር ራሶች ሴቶች ራሳቸው ታሪክ ጸሐፊያን ሆነው መምጣታቸው ራሱ ሀር ስቶሪ የቤተ ክርስቲያን ታሪክ በሴት የምትወከለው ቤተ ክርስቲያን ራሱ በሴት ታሪኳ ሲጻፍም አዲስ አንግል ሊኖረው ይችላል ብዬ አስባለሁ። ለዚህ ነው አንደኛው። ሁለተኛ ዳዊት ያለውን በሙሉ አልቀበልም። አይ ቲንክ እኛም ከዚህ አይነት ትሬንድ መውጣት አለብን ብዬ አስባለሁ። መጽሐፉ ግልበጣ ነው ብዬ አላስብም። እኔ የራሱን በኮፒራይት እኔ አይ ቲንክ ኮፒራይት ሰሞኑን መጽሐፍ ስለጻፍኩ በዚህ ላይ መናገር እችላለሁ ብዬ አስባለሁ። ሰዎች የሁለተኛ ዓለም ጦርነት ላይ እስከዛ ድረስ መጽሐፍ እየተጻፈ ነው። 40 50 60 100 መጽሐፍ እየተጻፈ ነው። ፋክቱ አንድ ነው። ስለዚህ
ያ ሁሉ ሺህ መጽሐፍ ለምንድን ነው ሁለተኛ ዓለም ጦርነት ላይ ቪየትናም ላይ የሚጻፈው? ያ ሁሉ ፊልም ለምንድን ነው የሚሰራው አይባልም። እኛ ይሄ አሁን ስንተኛ 10ኛ እንኳን መጽሐፍ አይሆንም እና እንደዛ ማድረግ የለብንም ለማለት ነው። ወደ ጥያቄ ስመጣ እንግዲህ 2 ጥያቄዎች ነው ያሉኝ። አንደኛው እንግዲህ ለሊዲያም አንድ የመጽሐፍ ሪቪው ክበብ አባል ነን እና እዛ ላይ አንድ ሰሞኑን ቀደም ብሎ ላምቤ ላይ የተጻፈ መሰለ ተሪቻን በሽኮነ ዶክተር መሰለ ተሪቻ ላምቤ ላይ የጻፈው ሪቪው አለ። ወደ 54 ፔጅ ይሆናል። ልክ ይልሽ እዛ ላይ አጋርቼው ነበርና ያ ክሪቲካል የሆኑ ነገሮች አለ የሚሰጠው ነገር ማለት ነው። እዛ ላይ ላምቤ ላይ ማለት ነው። ላምቤ ብዙ ጽሁፎች አሉት። ባላምቤ ላይ ራሱን ጽፏል ዶክተር ዊዛውት ካንተር የሚል መጽሐፍ፣ ሌሎችም ሰዎች ደግሞ ጽፈውበታል የእሱን ማለት ነው እሱ ላይ ማለት ነው። እና መሰለ የሚለው ዶክተር መሰለ የእሱ የሜዲካል ሂስትሪ ነው የሚያጠናው እና ኩየራ ላይ እዚህ አለርት ላይ ምናምን ላይ የላምቤ ተጽዕኖ ኔጌቲቭ ነበረ ነው የሚለው። እኔ እንኳን ልሞግተው ሞክር ያለው ባለኝ አቅም እንግዲህ አንቺ ደግሞ በደንብ ካነበብሽ ከጻፍሽበት ዋት ዱ ዩ ቲንክ ከዚሁ ጋር አያይዜ ያው እሱ በጣም ኔጌቲቭ ነገር ስለሚናገር አሩ ነው ኢንቴንሽኑን ግን በአጠቃላይ ደግሞ ኢንጂነራል ሂስቶሪዮግራፊው ማለት ነው ኢንተርፕሬቴሽን ዴቭ ያለውን ኢንተርፕሬቴሽን የኢትዮጵያ ሚስዮናውያንና እነሱን ተከትለው የመጡ ወንጌላውያን አማኞች በአጠቃላይ በአገሪቷ በዚች በኢትዮጵያ በምትባለው ሀገር ላይ በትምህርት፣ በጤና፣ በመንግስት አስተዳደር ያላቸው ተጽዕኖ ምንድን ነው ብለሽ ታስቢያለሽ? በጎ ተጽዕኖ ነው ብለሽ ታስቢያለሽ ወይስ ሃርምለስ ናቸው ወይስ ሃርምፉል ነው ብለሽ ታስቢያለሽ? ኢንጂነራል ከወንጌሉ ባሻገር ያው ኢንተርፕሬቴሽን ሂስቶሪዮግራፊ ሲጻፍ ኢንተርፕሬት ማድረግ ስላለብን አንዱ የሚደረገው ኢንተርፕሬቴሽን ይሄ ስለሆነ ዋት ዱ ዩ ቲንክ ኢንጂነራል ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። ሄኖክ እባላለሁ። በጣም አመሰግናለሁ ሊዲያ፣ ትልቅ ስራ እንደሰራሽ ነው እኔም የሚሰማኝ ዳዊት እንዳለው ሁለተኛው ዳዊት እንዳለው እና በጣም አስፈላጊ ስራ ነው። እኔ በሆነ አጋጣሚ የወንጌላውያን አብያተ ክርስቲያናት በኢትዮጵያ ላይ ያላቸውን ሞራል ኦቶሪቲ በተመለከተ ጥቂት ነገሮች ለማየት ስሞክር ብዙ የምጠቅሽው ጥበበ እሸቴ የጻፈው መጽሐፍና መሐመድ ግርማ የሚባል ሌላ ሰው አንድ የጻፈው አርቲክል አቶ ይኩኖ አምላክ የጠየቀሽን ጥያቄ በተወሰነ መንገድ እነሱም አንስተውታል። እንደዚህ የተሰነደ ወንጌላውያን በተመለከተ የተሰራ ስራ ባለመኖሩ በዚች ሀገር ላይ ያለንን መልክ በተለያየ መንገድ ቀርጾታል። ምክንያቱም የተሰነደ በአንድ መልክ የተቀመጠ ነገር ባለመኖሩ በህብረተሰቡ ዘንድ ስለ ወንጌላውያን ያለው አመለካከት የተለያየ ነው። አንድ ቅርጽ ያለው መልክ የለም እና እሱን አድሬስ ለማድረግ የሚሞክር ነው። ለምሳሌ ያው ብዙ የምንሰማው መጤነቱ ብዙ ይነገራል እና የመጀመሪያውን ቻፕተር ልክ ስትጀምሪም ያረጋገጥሽው እሱን ነው እና በተወሰነ የኔ ጥያቄ እሱ ላይ ነው። ቸኩሏል ማለት ያው በወቅቱ በኢትዮጵያ ውስጥ የነበረው ሃይማኖታዊ፣ ታሪካዊ፣ ፖለቲካዊ ሁኔታ ምን ይመስል ነበር የሚል መግቢያ ቢኖር ጥሩ አልነበረም ወይ? እና በቀጥታ ለቀረበልሽ ጥያቄና አንቺም አስፈላጊ ነው ብለሽ ላመንሹ ጉዳይ ነው የገባሽውና ለምሳሌ ብዙዎቹ ሚስዮናውያን በተለይ በመጀመሪያው ቻፕተር ላይ እንዳሳየሽው የኦርቶዶክስ እምነትን ለማደስ ጥረት ያደርጉ ነበር። አንዳንዶቹ እንደውም እዛው ቤተክርስቲያን ውስጥ ሰዎች ከዳኑም በኋላ እዛው ቤተክርስቲያን ውስጥ እንዲቆዩ ለማድረግ ይሞክሩ ነበር እና ምንድነው ሚስዮናውያን ወደዚህ ሀገር እንዲመጡ ያደረጋቸው? ብዙ ነገር ፎር ግራንትድ ተወስዷል ወይም በቃ ሰው ይገባዋል ያውቀዋል ብለሽ አስበሻል ይመስለኛል። ግን ምንድነው በዛን ጊዜ ኢትዮጵያ የነበረችበት ሁኔታ፣ የነገስታቱ ሁኔታ፣ የማህበረሰቡ ሁኔታ ምን ይመስል ነበር? ሚስዮናውያኖቹ በእርግጥ ምን አይነት ኒድ ነው ያዩት?
በኦርቶዶክስ እምነት ውስጥስ ምን ክፍተትን ስላዩ ነው ያንን የማደስን ስራ ለመስራት የተነሳሱት የሚለው ነገር ትልቅ ክፍተት መስሎ ተሰምቶኛል እና እሱን አድሬስ ማድረግ ከቻልሽ ለማለት ነው። በእርግጥ ይሄ ለገምጋሚውም ይሄ መግቢያ ጥሩ መደላደል አይሆንም ነበር ወይ ለቀጣዮቹ ለተነሱት ታሪካዊ ይዘቶች የሚል በሁለታችሁም አድሬስ ቢሆን ጥሩ ነው ብዬ አስባለሁ። ታንክ ዩ። ሊዲያ በጣም ላመሰግንሽ እወዳለሁ። በጣም ደስ ብሎኛል መጽሐፍሽን ሳነቡ። ወደ ለመውራት የወንድዬ መጽሐፍ እንደምታውቁት የወንድዬ መጽሐፍ ከዛሬ ከ15 ዓመት በፊት አንብቤያቸው አንዳንድ ቦታዎችን ለማየት ያነሳሳቸውን ሰዎች እነ ደፈርሻን ቦታ አንዳንዶቹን ከ14 ዓመት በፊት ቃለ ምልልስ የማድረግ እድሉም ነበረኝ በሆነ አጋጣሚና በአንቺ መጽሐፍ ሁሉም የተለያዩ ቤተ እምነቶች አንድ ላይ ሰብሰብ ብለው በማየት ደስ ብሎኛል። እግዚአብሔር ይባርክሽ፣ በእውነት ደስ ብሎኛል። እና ምናልባት እኔ ያነበብኩት ቅጽ ሁለት ነውና አንዳንድ ማይነር የሆኑ ነገሮችን ነው የማነሳው። ለምሳሌ የሰማይ ብርሃን ስያሜን እናነሳለን እና የሰማይ ብርሃን ስያሜን ስናነሳ ከመሰረተ ክርስቶስም ከሙሉ ወንጌል ቤተክርስቲያንም ጋር ይገናኛል ይህ ሀሳብና ለምሳሌ ከሙሉ ወንጌል ቤተክርስቲያን ገጽ 384 ላይ ከሚኬስ ጋር ደግሞ ገጽ 277 ላይ ከስያሜ ጋር የተገናኙ መዝሙሮች ይደጋገማሉና ምናልባት አንዱ ላይ ጠቅሶ እዚያኛው ላይ ጠቅሼዋለሁና ብሎ ማመልከት አይቻልም ነበር ወይ? ሁለቱንም መዝሙሮች አንቀጾም ተወሰነ ልዩነት አለው እንጂ በአብዛኛው ተመሳሳይ ነገር ነውና እንደሱ ማድረግ አይቻልም ነበር ወይ? ሌላኛው ከአናባብስት ጋር የምታነሺው ሀሳብ አለና አናባብስት ፉትኖት ላይ የማርከስን ሀሳብ ታጋሪና ቢብሊዮግራፊ ላይ ምናልባት አላገኘሁትም ቅጽ 2 ላይ እሱን ነገር ምናልባት ቼክ ብታረጊው የማርከስን መጽሐፍ የኮንፈረንስ ላይ ገጾ ምናምን ፉትኖት ላይ ይጠቀሳል፣ እዛኛው ላይ አላየሁትም። ሌላው ገጽ 44 ላይ የንጉሱን ሀሳብ ንጉሱ እንዲህ ብለዋል ይላልና ገጽ 44 ላይ ምናልባት ይልና ምንጩ አይጠቀስም። አይተሽ ከሆነ በፉትኖትም በምንም መንገድ አልተቀመጠም እና ምናልባት ከላኛው ፉትኖት ጋር የተገናኘ ነገር ይኖረው ይሆን ፉትኖት 52 ጋር። እዚህኛው ላይ ግን በተመሳሳይ መልኩ ሌሎች ቦታዎች ላይ እንደዚህ አይነት ገባ አድርገሽ ታስቀምጪ ፉትኖት ትጠቀሚያለሽ እና እዚህ ገጽ 44 ላይ የንጉሱን ሀሳብ ስታነሺ እንደሱ አይነት ነገሮችን አላየውም። ከዚያ ውጪ የአናስሞስ ምስት አሟሟት ላይ ገጽ 75 ላይም ምናልባት በዲላል መጀመሪያ ባለቤቱን ልና ፉትኖት 90 ይላል። ከስር ግን ፉትኖቱ ላይ የለም 90 የሚል ነገር አይተሽው ከሆነ 2 ላይ ማይደር የሆኑ ነገሮች ናቸውና ከዚያ ውጪ ከገጽ 59 እስከ 237 ድረስ ሄደር ላይ ቃለ ሕይወት የሚል ነገር አይቻለሁ። ከገጽ 59 እስከ 237 ድረስ በስተቀኝ በኩል ቃለ ሕይወት የሚል ነገር ይታያልና የቃለ ሕይወት ታሪክም ይመስላልና ምናልባት እሱን ነገር እንዴት አይተሹ ይሆን? ከዚያ ውጪ ገጽ በተለይ ከመጋቢ ዶክተር ከዘለቀ አለሙ ጋር የሚገናኝ ሀሳብ 398 ላይ አንድ አንቀጽ ላይ መጋቢም ፓስተርም እንለዋለንና እሱን ነገር ብታዩ ደግመሽ መጋቢም ፓስተርም አንድ አንቀጽ ላይ ነውና ከመጨረሻ ላይ ቢብሊዮግራፊ ላይ አንዳንዶቹ አብዛኛዎቹ ይኖራቸዋል፣ ግን የህትመት ዘመን የህትመት ቦታ ማተሚያ ቤቱ የአንዳንዶቹ ይጠቀሳል የአንዳንዶቹ አይጠቀስምና ጽሁፍሽ በጣም ጥሩ ስለሆነ ምናልባት የስጋ ጥራቱን እንዳያጎለው በሚል ማይነር የሆኑ ነገሮችን ላንሳ ብዬ ነው። አመሰግናለሁ። እሺ ሀሳብ ያነሱትን ሰዎች እናመሰግናለን። ጊዜ ካለን ወደ ሁለተኛ ዙር እንሄዳለን። አሁን ግን ጸሐፊዋም ሆነ ገምጋሚው ለተነሱላቸው ጥያቄዎችና ሀሳቦች መልስ የሚሰጡበት ጊዜ ይሆናል። ጸሐፊዋ ማክሲመም 20 ደቂቃ ነው ያለሽ። እንዴት ዋላችሁ? እንደዚህ አይነት አጋጣሚ ደግሞ ተፈጥሮ መተያየት ስለቻልን መወያየት ስለቻልን ደስ ብሎኛል። ለኔ ሁለተኛ ጊዜ ነው ህንጸት መጽሐፌን ሲያይና እንደ ትልቅ ግብአት ነው የምቆጥረው እዚህ ማገኛቸውን ነገሮች እና አመሰግናችኋለሁ ኮሚቴዎቹን። እንደው ወደ ጥያቄዎቹ መልስ ከመሄዴ በፊት
በእኔ ህይወት ውስጥ አሃ ብዬ እንድል በምኖረው ኑሮ እንዳስብበት ያደረገኝን አንድ አጋጣሚ ለእናንተም ብነግራችሁ ደስ ይለኛል። አንድ ፕሮፌሰር ሁላችሁም የምታውቋቸው ሰው ናቸው። ቻይና ለስራ ጉዳይ ይሄዳሉ እና እዛ በሄዱበት ያው እንግዳ ሲመጣ ለእንግዳ የሚቀርብ እናንተ ጋር እንግዳ ቢመጣ ዶሮ ወጥ እንደምታቀርቡት እዛ እንግዳ ሲመጣባቸው አንድ ጥሩ ብለው የሚያስቡትን ነገር አቀረቡላቸው እና የቀረበው ነገር የአደይ አበባ ሾርባ ነበር እና ያንን ሾርባ አይተው እያጣጣሙት ምንድነው ከምንድነው የሰራችሁት ብለው ሲጠይቁ ከአደይ አበባ ከየት አመጣችሁት ብለው ሲጠይቁ ከኢትዮጵያ ኢምፖርት አድርገን ነው ብለው አሏቸው እና ለፕሮፌሰሩ በጣም የሚገርም አጋጣሚ ነበር እና ከዛ የስራ ጉዳያቸውን ጨርሰው ሲመጡ የመጀመሪያ ትሬኒንግ የሰጡት ለግብርና ሚኒስቴሮች ነበር እና እዛ ሄደው የገጠማቸውን ነገር ነገሯቸውና የኢትዮጵያን ገበሬ ዝናብ እየጠበቀ በበሬ እያረሰ ከመኖር አንድ ስቴፕ ፈቅ ካላደረጋችሁት እናንተ ብትኖሩ ባትኖሩ ምን ትሰሩለታላችሁ ብዬ ጠየኳቸው አሉ እና ይሄን የሚናገሩት ደግሞ የቤተ ክርስቲያን መሪዎች ስልጠና ለመስጠት መጥተው ነበርና በዛ አጋጣሚ ነበርኩኝ እኔ ከመሪዎቹ ሳይሆን በሌላ አገልግሎት ከተሳተፉት ውስጥ ነበርኩና እናንተ ብትኖሩ ወይም ባትኖሩ የኢትዮጵያ ቤተ ክርስቲያን ምን ታገኛለች ምን ይጎድልባታል ብለው ጠየቁ እና ሁል ጊዜ ለ20 ምናምን አመት ልበላችሁ ሁል ጊዜ እንደ አዲስ የማስበው ነገር እና በህይወት ውስጥ ቫልዩ አድ ማድረግ በጣም አስፈላጊ ነው ብዬ እንዳምን ያደረገኝ አጋጣሚ ነው። እኔ ብኖር ለኢትዮጵያ ቤተ ክርስቲያን ምን እጨምርላታለሁ እኔ ባልኖር ምን አጉድልባታለሁ እኔ ቤታችን ውስጥ ብኖር ምን እጨምራለሁ ባልኖር ቤቱ ምን ይጎድልበታል በስራዬ ቦታ በአገልግሎቴ በጓደኞቼ መሃል እሱን እያሰብኩ እንድንቀሳቀስ አድርጎኛል የእሳቸው ገጠመኝ እና ይሄንን ስራ እንድሰራ እግዚአብሔር ነው ነገሮችን ያመቻቸው ብዬ ነው ማስበው። እኔና ይኩኖ አምላክ የተገናኘንበት አጋጣሚ ሌላ ነው ግን በዛ እንትን የሱን ሚዛናዊነት እንዳያደርጎኛል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪካቸው ተበጣጥሶ ነው ያለው እና በቂ ማስረጃ መረጃ የለም። ይሄንን እንደው ለማሟላት ቤተ ክርስቲያኖቹ የት ይገኛሉ ቢለውን እንኳን ነገር እንደው ፈልገሽ ይሄ ቤተ ክርስቲያን እንትን ቦታ ይሄ ቤተ ክርስቲያን እንትን ቦታ አለ የሚል የሆነ ካታሎግ ነገር ብትሰሪ በሚል ነበር ከሱ ጋር ያወራ ነው። ግን እግዚአብሔር ቸር ስለሆነ የልቤም የሁል ጊዜ ጥያቄ ስለሆነ የሆነ ነገር መጨመር አለብኝ የሚል ትግል ሁል ጊዜ በውስጤ ስለሚመላለስ ያንን መመለስ የምችልበትን መንገድ እግዚአብሔር አመቻቸልኝ ብዬ ነው ማስበው እና ወደዳችሁም ጠላችሁም ቫልዩ አድ አድርጌያለሁ ብትቀበሉትም ባትቀበሉትም ማለት ነው። ወደ ጥያቄዎቹ መልስ ስመጣ የዳዊት ጸጋዬን መልከ ጥፉ ጥያቄ በመመለስ አላቆነጀው መልሱን መጽሐፉን ብታነበው ታገኘው ነበር ብዬ ነው መመልስል። ምናልባት ግን ዶክተር ተስፋዬ ማንስተውት ስለነበር እኔ ያላየሁት ወይም እኔ ትኩረት ያልሰጠሁበት ያልተካተቱ ሰዎች ግን ደግሞ ትልቅ ስራ የሰሩ ሰዎች እነሱ መካተት አለባቸው የሚለውን ወስጀዋለሁ። መካተት ነበረባቸው የኔ የመረጃ የተሟላ መረጃ ባለማግኘት ምክንያት ስለጎደለ እሱን ለማሟላትና ከዚህ የተሻለ ዶክመንት እንዲሆን ለማድረግ እሞክራለሁ። የዳዊትን ምስጋና ተቀብዬ ግን ደግሞ የላምቤን ተጽዕኖ መሰለ ተሬቻ ብቻ ሳይሆን ብዙ ጊዜ የኢቫንጀሊካልስ ጉዳይ ሲነሳ ቶሎ ለትችት የሚጋለጡ ሚስዮናውያን ነበሩ። አንዱ ላምቤ ነው። ከላምቤ ደግሞ በፊት ክራፍ
ለኢትዮጵያ አሁን ላለችበት ቀውስ ምክንያቱ ክራፍ ነው እስኪባል ድረስ በተለይ በብሔር ልዩነት ውስጥ የተፈጠረው ነገር በጣም በክራፍ ይነሳል። በጣም ሞክሬ ነበር ክራፍ የጻፈውን ራሱ የጻፈውን መጽሐፍ ለማግኘት ግን አልቻልኩም፣ አላገኘሁም እና ማካተት አልቻልኩም። ባካተተው ሚዛናዊ ይሆናል የሚል አሁን በበጎ ጎኑ ክራፍ ምን ሰራ ሚለውን ሳወራ ክራፍ ደግሞ የእውነት በኢትዮጵያ ላይ ምንድን ነበር ያሳረፈው ኔጌቲቭ ተጽዕኖ የሚለውን ደግሞ ለማሳየት በጣም ሞክሬ ነበር። ያገኛሉ ብዬ ማስባቸውን ሰዎችም መጽሐፉን እንደው በተቻለ መጠን እንዲልኩልኝ ለማድረግ ሞክሬ አልተሳካልኝም። ስለዚህ የሱን ኔጌቲቭ ፓርት ማሳየት አልቻልኩም። የላምቤን ግን እኔም በደንብ አንስቸዋለሁ። ምናልባት የፈራው ፍርሃት በዛ ውጥረት ጊዜ ውስጥ ኢጣሊያ ወረራው እንደዛ ፍጥጥ ብሎ ሲመጣ ከራሱ ጋር ትልቅ ሙግት ውስጥ የገባ ይመስለኛል። እሱም የጻፈውን ሳይ ሌሎችም ስለሱ የጻፉትን ሳይ በጣም ከባድ ውጥረት ውስጥ ነበር ይሄ ሰው። አገልግሎቱን መቀጠል ይፈልጋል፣ ግን ደግሞ ለበላይ ባለስልጣኖቻችሁ ተገዙ የሚለው የእግዚአብሔር ቃል ደግሞ እንድቅ አድርጎ የያዘው ሰው ይመስላል። ከዛ ሌላ ደግሞ ሁላችንም ማሰብ አለብን ብዬ ማስበው በሆነ መልኩ ደግሞ ወገንተኝነት አለ። ገብተው ቢያስተካክሉ እኮ እነዚህ ሰዎች እንደው በቃ በጣም የወረራ የቅኝ ግዛት ምናምን ከሚለው ባሻገር በሆነ መልኩ ስልጣኔ ሊያመጡ ይችላሉ ወደ አገሪቱ የሚል ወደ ራስ ወገን የማድላት ነገር ታይቶበት ነበር። ግን ይሄ ማለት ላምቤ የሰራውን ስራ በጎውን ስራ ማለት ነው። ያንን ስናስብ ነጥብ ታክል ሊቆጠር የሚችል ስተት ነው ብዬ አላስብም። በጣም በጎ ስራዎቹ ስለሚበልጡ ማለት ነው። በኋላም ደግሞ ኃይለ ሥላሴ ሲመለሱ ቀዳማዊ ኃይለ ሥላሴ ሲመለሱ ያለውን ነገር በእነሱ መካከል የተፈጠረውን ክፍተት ለማጥፋት ይቅርታ ለመጠየቅ ሞክሯል፣ ጥሯል፣ ግን አልተሳካለትም። ስለዚህ ሁልጊዜ አገር እንደከዳ ወይም ደግሞ ሚስዮኖቹ ሲመጡ አብሮ አገር የመሸጥ ወይም አገር ለሌላ አሳልፎ የመስጠት ጥቅም የማጋራት ነገር ወይም ሌላ ተልእኮ እንዳላቸው እንዲታሰብ ካደረጉ ሚስዮኖች ውስጥ በዋናነት የሚጠቀሱት እነዚህ ሁለቱ ናቸው። ሌሎቹም ውስጥ ሀሳቡ ሊኖር ይችል ይሆናል፣ ግን እንዲጎልቶ የወጣባቸው አይደሉም እና የላምቤን ተጽዕኖ ኔጌቲቭን ሳይሆን በጣም የሰራቸውን በጎ ስራዎች ብናነሳ የበለጠ ይሆናል ብዬ ስለማስብ የሌሎቹን ሰዎች ትችት እንደ ጠንካራ እንትን አላየውም ማለቴ ነው። የሚስዮናውያኑ የሌሎች ውስጥ ተጽዕኖ እንደው እንዴት ሊታይ ይችላል ብለህ ያነሳኸው ሀሳብ አለ። እውነት ለመናገር የከፈሉት ዋጋ የሰሩት ስራ በእኛ ጉዳዩ ያገባናል በምንል በደንብ ጎልቶ ስላልወጣና ስላልተነገረላቸው እንጂ እንደ ደካማ ጎን ወይም እንደ ኔጌቲቭ እንትን ተጽዕኖ ልንቆጥርባቸው የምንችላቸው ነገሮች በጣም ጥቂት ናቸው። የሚስዮናውያኑ መምጣት እና ኢትዮጵያውያን የወንጌል አርበኞችን ማስነሳት ለኢትዮጵያ መሰራት ትልቅ አስተዋጽኦ አድርጓል ብዬ ነው ማምነው። ከእያንዳንዱ አቅጣጫ በትምህርት ቢባል፣ በጤና ቢባል፣ በመሰረተ ልማት በመገንባት ቢባል፣ በየትኛውም አንድ አገር እንደ አገር እንድትቆም የሚያደርጓት ነገሮች ይነሱ ቢባል በዛ ጊዜ ሚስዮናውያን መጥተው የሰሩት ስራ ከዛ ደግሞ ከነሱ ተቀብለው ይሄንን ስራ ያስቀጠሉ ኢትዮጵያውያን በመኖራቸው ነው እቺ ሀገር እንደ ሀገር የቆመችው። ይሄንን ስል ቀድሞ ሚስዮናውያኑ ከመግባታቸው በፊት ኢትዮጵያ እንደ ኢትዮጵያ አገር ሆና የቆመች አይደለችም እያልኩ አይደለም። አርበኝነቱ፣ ጀግንነቱ፣ አገር መውደዱ፣ አገር መጠበቁ፣ ለአገር መስዋዕት መሆኑ እንዳለ ሆኖ ግን ደግሞ አንድ አገር ምን ያስፈልጋታል ብለን ስንል ከምንጠቅሳቸው መሰረታዊ ጉዳዮች አንጻር ሲታይ የሚስዮናውያኑና የኢትዮጵያ ወንጌላውያን አብያተ ክርስቲያናት የሰሩት ስራ ለዚች ሀገር በጣም በጣም ትልቅ ገና ተነግሮም ያላለቀ ነው ብዬ ነው ማምነው። ሄኖክ ያነሳኸው ልክ የጥያቄውን መልስ ለመስጠት የሄደ ይመስላል ያልከው ልክ ነህ። ሲጀምር ያንን አይነት መንፈስ ያጋባል።
መጤ ናቸው የሚለውን በእርግጥማው ሲመጡ ጀምረሽ ነው ያሳየሽው የሚል ያሳያል። ምናልባት መንደርደሪያ ሀሳብ ቢኖረው ኖሮ የሚለው በጣም ልክ ነው፣ የምወስደው ሀሳብ ነው። እኔ ዘመኑን ከፍዬ ስለተነሳው ከዚህ ጀምሮ እስከዚህ ድረስ ብሄድ ነው የሚያዋጣኝ የሚለውን አስቤ ነው። መጽሐፉን በልክን በጣም ሰፊ ሆኖ ለንባብ የማይመች እንዳይሆን፣ ከዛ ደግሞ በዘመን መክፈሉ እጅግ ያዋጣል ብዬ ስላሰብኩ የጀመርኩት የመጀመሪያው ሉትራዊ ሚስዮናዊ ሲመጣ ጀምሮ ያለውን ታሪክ ይዤ ብሄድ ወዴት መሄድ እንደፈለግኩ ያሳይልኛል በሚል መንፈስ ነው። ሌላው ምን ክፍተት አይተው ነው ግን የኢትዮጵያን ቤተክርስቲያን እናድሳለን ብለው የመጡት? በጣም ትክክለኛ ጥያቄ ነው። ደግሞ ለጥያቄው የሚስዮኖቹ መምጣት አላማ ምን እንደሆነ በማሳይበት መንገድ ጠቅሻዋለሁ። ምናልባት በቂ አልሆነ እንደሆን የሚቀጥለው ላይ በደንብ ለማዳበር እሞክራለሁ። ግን እዛ ላይ የቤተክርስቲያኗ በጣም ጥንታዊ ቤተክርስቲያን እንደሆነች ያምናሉ። ቤተክርስቲያኗ ምን እየሰራች እንዳለ፣ ምን ክፍተት እንዳላት በደንብ አጥንተዋል። ሲያጠኑ ደግሞ የደረሱበት ጉዳይ ምንድነው? ቤተክርስቲያኗ ቤተክርስቲያን ናት፣ ግን ክርስቶስ የሌለባት ወይም ክርስቶስን ማዕከል ያደረገች ቤተክርስቲያን መሆን ስላለባት ይሄንን ነገር ማስተካከል አለብን የሚል ተልኮ ነበር ውስጣቸው የነበረው። ብዙም የሰሩት ደግሞ እሱ ላይ ነው። ማዕከል እንዴት አልሆነም ሲባል ደግሞ የክርስቶስ ማንነት ላይ እዚህ መጽሐፍም ላይ እንደተጠቀሰው አንድ ሌላ ሚስዮናዊም ይህን ጉዳይ በደንብ ጽፎት ስለነበር እሱንም በደንብ በመረጃነት አንስቻለሁ። እዛ ላይ የክርስቶስ ማንነት አወዛጋቢ ሆኖባት ነበር ቤተክርስቲያኗ። ስለዚህ ይሄንን እንደዚህ መወዛገብ የለበትም፣ መታረቅ ይችላል የሚል ሀሳብ ይዘው ነበር የመጡት እና እሱ ላይ ብዙ ሰርተዋል። ግን ይሄንን ደግሞ እየሰሩ በዛው ልክ ይሄ ክርስቲያኑ ህዝብ፣ ቤተክርስቲያን የሚሄደው ህዝብ፣ እግዚአብሔርን ማምለክ የሚፈልገው ህዝብ የሚያነበው ነገር ከሌለው ምኑን ነው ሄዶ የሚሰማው? ከዛስ ወደ ህይወቱ እንዴት ነው የሚተረጉመው የሚለው በጣም እንዳሳሰባቸው ያስታውቃል። ከመጀመሪያው ጀምሮ ማለት ነው። ዮሐንስ ወንጌልን ነው ፒተር ሃይሊንግ ተረጎመ የምንለው። ለምንድን ነው ወደ ትርጉም ስራ ውስጥ እነዚህ ሰዎች የሚገቡት ብለን ስንል የሚያነቡት ነገር አይገባቸውም። ስለዚህ የሚገባቸውን ነገር እንስጣቸው፣ በቋንቋቸው ብንሰጣቸው ደግሞ ለራሳቸው ይቀርባል፣ የተረጎሙትን ነገር ወደ ህይወታቸው ያመጡታል የሚል ሀሳብ ስለነበራቸው ብዙዎቹ በትርጉም ስራ ውስጥ ነበር የነበሩት። እንዳሉበት አካባቢ የሳሙኤል ጎባትን ስናይ፣ ክርስቲያን ኮግለርን ስናይ በትግርኛ ሉቃስ ወንጌልን፣ ወደ ታች ወረድ ስንል ደግሞ በራሳቸው በጎፍኛ ቋንቋ እያሉ ማርቆስ ወንጌልን፣ እንደዚህ የኦሮምኛውን እየተረጎሙ የመጡት ወደ ህዝቡ የሚደርስ ለህዝቡ የሚቀርብ ነገር እንስራ የሚል ሀሳብም ስለነበራቸው ነውና ብዙ ትኩረታቸው የትርጉም ስራ ላይ ነበረ። የቤተ ክርስቲያኗን ዶክትሪን ከማረቅ ቀጥሎ ማለት ነው። ዋለልኝ ያነሳቸው ሀሳቦች ሁሉንም ተቀብያለሁ። የቃለ ሕይወት ቤተክርስቲያን ታሪክ ይመስላል የመጀመሪያው የመካነ ኢየሱስ ቤተክርስቲያን ታሪክ ሄደሩ የቃለ ሕይወት ቤተክርስቲያን እያለ ስለሚቀጥል ያልከው በሶስተኛው እትም ተስተካክሏል። ይቅርታ ጠይቃለሁ ስለሱ። አብዛኛዎቹ አንተ ያነሳቸው ሀሳቦች በሶስተኛው እትም ላይ ተስተካክለው ተሻሽለው ታርመው ወጥተዋል። ሁለተኛው እትም እጃችሁ ሲገባ ግን እሱም ባለማድረጌ ይቅርታ ጠይቃለሁ። የዶክተር ተስፋዬን ሶስት ሀሳቦች በጣም ነው ማመሰግነው ዶክተር ስላየኸው በደንብ መጽሐፉ ሲታተም ቢሻሻሉ ብለህ ያሰብካቸውን የምንጮቹ ይዘት የተሻሻለ ቢሆን በጣም ትክክል ነው ወስዳለሁ። መካተት ያለባቸው ሰዎች ቅድምም ስላነሳሁት በተለይ አለቃ ታዬን አንዳንድ እንትኖች ለማግኘት ሞክሬ ሳይሳካልኝ ቀረና ቆይ የሚቀጥለው ሁለተኛው እትም ሲወጣ አስተካክላለሁ ስል መረጃዎች ስፈልግ ሳላገኝ ስቀር እንደዚህ ያለ ሶስተኛ እትም ደረሰ። ምናልባት እናንተ አላነሳችሁትም እንጂ ሶስተኛው እትም እንዳይታተም ይዤው የነበረው የአማኑኤል ባፕቲስት ቤተክርስቲያን ከ9 ቤተክርስቲያን ጋር አብራ 10ኛ ሆና ልትገባ ይገባ ነበር። የመጀመሪያው ላይ ከደርግ በኋላ ነው የመጣችው በፍጹም እዚህ ውስጥ መካተት የለባትም ስለተባለ ሳላካትታት ቀረው። በኋላ ግን ትክክለኛውን መረጃ ሳገኝ የአማኑኤል ባፕቲስት ከደርግ ጊዜ በፊት የነበረች በኋላ የኢትዮጵያ ፕሬስ ሆኖ ደርግ ከወረሰው በኋላ ምናቀው ህንጻ
እዛ ውስጥ እንደነበሩ ግን ያንን ታሪክ ሳላካትት የቀረሁት አሁንም ሶስተኛው እትም ላይ መግባት አለበት ብዬ ዶክመንቶቹን ለማግኘት በጣም ሞክሬያለሁ፣ ግን አልተሳካልኝም እና እሱን በመጠበቅ መጽሐፉ እየተፈለገ ሳይነበብ ከሚቀር ደግሞ አራተኛውን እግዚአብሔር ጊዜውንና እድሉን ከሰጠኝ አስገባለሁ በሚል አስገብቻለሁ እና አንዳንዴ ያልተካተቱ ታሪኮች ሊኖሩ ይችላሉ። የታሪክ መጽሐፍ ሲባል በጣም ሰፊ ነው። እኔም አካትቼ ጨርሻለሁ ያለቀ ነገር ነው የሰጠኋችሁ እያልኩ አይደለም። እነዛን አካትቼ የሚቀጥለው ላይ ለማሻሻል ደግሞ ሞክራለሁ። የበለጠ ብርሃን ያስፈልጋቸዋል ብለህ ዶክተር ተስፋዬ ያነሳኸው በ1936 የወጣው አዋጅ ልክ ነው። እንደውም ይሄ መጤ የሚለውን ነገር በጣም ያጎላው እሱ ይመስለኛል። ክፍት ቦታና የቤተ ክርስቲያን ቦታ እየተባለ ተለየና ያለውን ስደትና ግጭት ለመቀነስ በሚል ነው ያን ሀሳብ ያስገቡት። ግን እሱ የበለጠ ክፍተት ፈጠረ እና ክፍት ቦታ ቤተ ክርስቲያን የሌለበት ቦታ ይገንቡ እየተባለ ወይም ሚስሩ እዛ አካባቢ ብቻ ይንቀሳቀሱ የሚለው ነገር የፈጠረውንም ተጽዕኖ ማሳየት ነበረብኝ። ሀሳቡን ተቀብያለሁ። በጣም አመሰግናለሁ። እሺ፣ አመሰግናለሁ። አይ ቲንክ የመጀመሪያ እኔ ከሶስት ሀሳቦች የተነሱት ላይ ሀሳብ ኢንፑት መስጠት ያለብኝ ይመስለኛል። በጣም ጥሩ ሀሳቦች ናቸው። አቶ ዳዊት ጸጋዬ ያነሱት የኢትዮጵያውያን ታሪካችን በጣም ነው የምንወደው ከሌላው የበለጠ ታሪክ። ሁሉም ሀገሮች ላይ ታሪክ ክርክር አለ። እኛ ደግሞ በጣም ነው፣ ምክንያቱም ሁላችንም ናሽናሊስት ነን። ይሄን ምናልባት ካልሰማችሁት ሁላችንም ናሽናሊስት ነን ማለት አክሱምም ያለው ጅንካም ያለው ጎዴም ያለው አሶሳም ሁላችንም እንደሱ ነን። ይሄ ምክንያቱም ምኒልክ ተነስ ሲባል ከሁሉም ቦታ ነው የተነሳው። ይሄ በጣም ብዙ ማስረጃ ያለው ነገር ስለሆነ ካስፈለገ እሱ ስለዚህ በታሪካችን እንስማማም ማለት በሪሰርችም 3 የተለያዩ ቡድኖች ናቸው ያሉት በታሪክ ሴሜቲክ የሚልና ያንን ዲኮንስትራክት የሚያደርግና ሌላ ደግሞ ሶስተኛ አካል። ስለዚህ እንግዲህ ገብሩ ታረቀ አንዱ ጸሐፊ ናቸው ፕሮፌሰር፣ ሌሎች ደግሞ ብዙዎች የሀገር ውስጥም የውጭም አሉ። ስለዚህ ታሪካችን ላይ ባይዘዌ ይሄ የኔ ማጋነን እንዳልሆነ ማስረጃ ልስጣችሁ። የኢትዮጵያ የታሪክ መምህራን ባለሙያዎች የዛሬ ስንት ዓመት በፊት እንግዲህ አንድ የሃይ ስኩል ቴክስት ቡክ ለማዘጋጀት ተሰብስበው ተከራክረው ሳይችሉ ቀርተው ተበተኑ። አንዳንዶቻ ሰምታችሁ ሊሆን ይችላል። ምክንያቱም ሁሉም የየራሱ አመለካከት አለው። ስለዚህ እኛም አሁን ታሪክ ብለን የምንይዘው ከዚያ የተራረፈን የተሞላነውን ነገር ነው። ይቅርታ አድርጉልኝ፣ እንደሱ ነው። ስለዚህ እውነተኛውን ታሪክ ማጥናት ደግሞ በጣም ብዙ ጊዜ ይፈልጋል። በጣም ጊዜ ተወስዶ ነው ታሪክ የአንድ አጥቢያ ታሪክ ከዚህ የበለጠ 3 ቮሉም የአንድ አጥቢያ ሊሆን ይችላል። ግን በተለያየ መልክ ታይቶ እንግዲህ ይሄ ለምን ሆነ የሚለው ትርጉም ደግሞ ያው የሙያ ስራ ይጠይቃል። ስለዚህ በነገራችን ላይ እኔ ያው ማንሳት ቅድም በስሱ አንስቼዋለሁ። የታሪኩ አንዱ ጠንካራ ጎን ብዬ ሊዲያን መጽሐፍ ትንተና እና ኢቫሉዌሽን በትንሹ በተቻለ መጠን በእያንዳንዱ ምዕራፍ ላይ ከዚህ ምንድነው የምንማረው የሚል እንግዲህ ስታነቡት አግኝታላችሁ። ከዚህ የምንማረው የቀረልን ምንድነው? የቀረልን የሚል ቃል ነው። ከሁሉም ከሚስዮኑም ከእያንዳንዱ ቤተክርስቲያንም ታሪክ መጨረሻ ላይ የቀረልን የሚል ግምገማ አለ። ስለዚህ እንግዲህ ተጨማሪ አድ ቫልዩ ለምንፈልግ ያ የሊዲያ ተጨማሪ የሷ ትንተና ነው። ቅድም በስሱ ስላነሳሁት ነው። ሁለተኛው ደግሞ አንዳንድ ቦታ ላይ ለምሳሌ አይ ይሄ እንዲህ ነው ብሎ ይሄ እንዲህ ነው የሚለው ግን ይሄም አለ የሚል ደግሞ ቦልድ የሆነ ትንተና ሊዲያ ያቀረበችው አለ። ኦልሬዲ አሻሚ በሆነ ታሪክ ላይ ለምሳሌ ለዚህ ምሳሌ ቢያስፈልግ የመጨረሻ ስለሆነ ብዙዎቻችን የምናውቀው ስለሆነ ከሁሉም ያንግ ስለሆነ ለምሳሌ የሙሉ ወንጌል ቤተክርስቲያን ምስረታ 3 ቲዮሪ ነው ያለው። 3ቱም ወገን አይስማማም። በእነኚህ በ3ቱም ላይ የተጻፈ ነገር አለ ኦልሬዲ። እነ መለሰው ጎ የጻፉት የናሰፋ አለሙ ወይም ቤተክርስቲያኗ የጻፈችው ወይም ሌላ ኃይሌ
የመጀመሪያ ወንጌል ላይ የጻፈው 3 የተለያየ ቪው ነው ያለው። ሶስቱም የየራሱን ኤክስፒሪየንስ ነው የሚናገረው። ስለዚህ የቱ ነው የሙሉ ወንጌል ታሪክ? ለሶስቱም የየራሳቸው ነው። ግን ምንድነው መሆን ያለበት? ሶስቱንም አንድ ላይ እንግዲህ ወደፊት ምናልባት ሊሰራ ይችላል። ስለዚህ ሪሊ ትርጉም ትንተና የታሪክ ያው ብዙ ለነገሩ ደግሞ እኛ ሁላችንም እንደምታውቁት የታሪክ ባለሙያዎች ነን። ስለዚህ ነው እንትናችን ይሄ ከኔ በለጠ እናንተ የምትሉበት ሶሻል ሚዲያ በጣም ቶክሲክ የሆነ ናራቲቭ የምንሰው ከዚያ የተነሳ ነው። ሁላችንም ታሪክ አዋቂ ነን። ሳድሊ ደግሞ ታሪካችን ውስጥ ፖለቲካው ገብቷል። ስለዚህ ቶክሲክ ሆነ። ይሄ ማን ነው የሆነ ሰው አንስተዋል ቅድም ግርማ መሐመድ የጻፈው አንድ ጽሁፍ ላይ እዚህ ኤግስት በተሰራው ሪሰርች የታተመ ውጪ ጀርመን በታተመው ላይ ይሄ በደንብ ተጠቅሷል። አሁን ያለንበት ሁኔታ መሆን አልነበረበትም፣ ግን እንደሱ ነው ያለው። ስለዚህ አሁን በዚህ የታሪክ ክርክራችን ላይ በጣም ኤክስፕሎሲቭ ነገር ቢነሳ ብዙ አያስደንቅም። ምክንያቱም ሁላችንም ይዘን የመጣነው ነገር ስላለ ያንን ነው። ግን ሌላው ሰው ምንድነው የሚለው? ሌላው ሰው እንዴት ነው የሚያየው? እንግዲህ አካዳሚክስ እንደሱ ነው። የኔን ቪው ሳይሆን ሌላው እንዴት ነው የሚያየው ብሎ እሱንም አይቶ ከዚያ ነው መምጣት የሚችለው። ከዚያ ውጪ ግን ጠባብ ይሆናል። ስለዚህ ያንን ሪሊ ማንሳት ስለሚያስፈልግ ነው። ሌላ የወንጌላውያን ኢትዮጵያ ታሪክ አልተጻፈም። እናንተ ሁላችሁም እያንዳንዳችሁ 2 መጽሐፍ ብትጽፉም ገና አያልቅም፣ ብዙ ነው ያለው። ስለዚህ ሌላው ደግሞ አሁን ያ ሰው እኮ ማናቸው አቶ ይኩኖ አምላክ እንትናቸው ላይ ስላጡት እኮ ነው። የለም የተወሰኑ ምናልባት ምስክርነቶች በየቦታው የተጻፉ ሊኖሩ ይችላሉ፣ ግን እነኛው እንኳን ተሰብስበው አልገቡም፣ የሉም። ይሄ ምናልባት የድሮ ሳይሆን አሁን የዛሬ 2 ዓመት ልክ እንደዚህ የአብርሆትና የመዘክር ሌሎችም ሰዎች ዩኒቨርሲቲዎች አዲስ የተቋቋመውን ካውንስሉን እስቲ የእናንተን ታሪክ አምጡልን ብለው ሲባል ያው እንደዚሁ ትንንሽ ነገሮች ነው ያሉት እንጂ በደንብ የተሰራ ነገር ስለሌለ እንደገና እንዲሰራ አሁን ከዚያም የተነሳው የሚሰራ ስራ አለ። ስለዚህ ገና ብዙ መሰራት ያለበት ስራ አለ። የሚታወቀው ታሪክ ደግሞ ተጽፎ ካልተሰራጨ እዛ ነው የሚቀረው። አንዳንዶቻችን ብዙ የምናውቀውን በጽሁፍ ለእንትን ካላስተላለፍን አይሆንም፣ ከኛ ጋር አብሮ ነው የሚሄደውና ስለዚህ ገና ብዙ መጻፍ ያለበት ነገር አለ እና እንድጽፉ ለመለመን ነው ይሄንን ሪሊ በደንብ አጥብቄ መናገር የፈለኩት። ምክንያቱም እኔና እናንተ ውስጥ ብዙ መጻፍ የሚችሉ ሰዎች ስላሉ። ሁለተኛው ተናጋሪ ያነሱት የላምቤ ታሪክ ይሄ የሆነ እንትን ላይ አካዳሚክ ዲስከሽን ኦልድ ስቶሪ የሚባል ነገር አለና እንደሱ ነው። ላምቤ እነኛ ዶክተር መለሰ ልክ ነው ሜዲካል ሂስትሪ ኢትዮጵያን የጻፉትን ሰምቻለሁ። እሳቸው ሳይሆን ከዚያ በፊት ደግሞ ዶክተር ገብረ ሚካኤል የኦርቶዶክስ ቤተክርስቲያን የባይብል ትራንስሌሽን ኮንሰልታንት የጻፉት ላይ በጣም ክሪቲካል የሆነ ነገር ጽፏል ላምቤ ላይ፣ ሌሎችም ይጽፋሉ። ምክንያቱም ምንድነው ዶክተር ጌታቸው ኃይሌ እግዚአብሔር ይስጣቸው ፕሮፌሰር ጌታቸው ኃይሌ የጻፉት መጽሐፍ አለ ደቂቀ እስጥፋ የሚል አውሮፓ አንዳንዶቻችሁ አንባቸዋል ብዬ ገምታለሁ። በዓለም ላይ ትልቁ ለውጥ ወይም ትልቁ አብዮት ሪፎርሜሽን ነው። ትልቁ አብዮት ምክንያቱም የቤተ ክርስቲያንን አብዮት በቤተ ክርስቲያን ተካሂዶ ሪፎርሜሽን ተካሂዶ እንግዲህ የዓለምን ታሪክ የለወጠ ታሪክ ነው። ምክንያቱም ቤተ ክርስቲያን በጣም ፓወርፉል ሆና ትገዛ ስለነበረ፣ ግን ተበላሽቶ ስለነበረ ነው ማርቲን ሉተር ወይም ካልቪኖም ሌሎች እንትን ያሉት። ፕሮፌሰር ጌታቸው ኃይሌ የኦርቶዶክስ ቤተ ክርስቲያን ሊቅ ናቸው፣ ሊንጉስት ናቸው። በጣም ብዙ መጽሐፍ ጽፈዋል። ደቂቀ እስጥፋን እንዲጽፉ ግን ያነሳሳቸው ከማርቲን ሉተር ቀድሞ እስጥፋኖስ የሚባል ቄስ የቤተ ክርስቲያንን ታድሶ ሀሳቡን አመንጭቶ ጽፎ ያው የራሱ በብዙ ሺህ የሚቆጠሩ ተከታዮች ያሉት ሙቭመንት ነበር። ያ ክራሽት ነው የሆነው። ግን ያንን እንግዲህ እሳቸው ለምንድን ነው አጉልተው ያሳዩት? ኖ ከዚህ ታድሶ እንደሚያስፈልግ ከኛም መካከል ቀድሞ ያዩ ሰዎች ነበሩ፣ ከዓለም በፊት ማለት ነው። ከዚህ አንጻር ነው ቻሌንጅ አድርጓቸው ነው። ስለዚህ የግዕዙን የእስጢፋኖስን ጽሁፍ ወደ አማርኛው ተርጉመው አሳተሙ። ያ እንግዲህ ለኤክስ ኮሚኒኬሽን
መደረግ አለባቸው እስከሚል ድረስ የተካሄደ ሙቭመንት ነው። ስለዚህ በእኛ ሀገር ታሪክ ላይ ብዙዎቻችን ይዘን የምንሄደው ታሪክ የአገር ታሪክ ሳይሆን ይህን የዛሬ 124 ዓመት ገብረ ሕይወት ባይከዳኝ እኮ ጽፏል። አዲስ አበባ ዩኒቨርሲቲ እግዚአብሔር ይስጠው ቅርብ ጊዜ አሳትሟል። ምን እንዳሉ የእኛ ታሪክ ምንድን ነው የሚለውን በተወሰነ ነገር ዙሪያ ያለ ታሪክ ነው። ያንን ክሪቲክ አድርገው እሳቸው በጣም ጠንካራ የሆነ ኢኮኖሚክሱንም የሰውንም ነው ብዙ ነገር ተችተው ጽፈዋል እና ያንን ቅርብ ጊዜ አሳትሟል የአዲስ አበባ ዩኒቨርሲቲ። ስለዚህ የኛ ታሪክ ብለን የምንለው አሁን የነ ላምቤ ላይ ማን የሚደረገው የሚደረገው ትችት ከዚያ የተነሳ ነው። ሌላ ምንም እንትን የለውም። በነገራችን ላይ ላምቤ አሁን ናሽናል ሪሰርች ኢንስቲትዩት ኦፍ ሄልዝ የሚባለውን የመጀመሪያ ትልቁ በ1922 23 አካባቢ በአዲስ አበባ ትልቁ ህንፃ አሁን ናሽናል ጳውሎስ ሆስፒታል ጠገብ ያለው ህንፃ ነበር። አሁን ናሽናል ኢንስቲትዩት ኦፍ ሄልዝ የሚባለው ላምቤ ሆስፒታል ነበር፣ ተፈሪ ሆስፒታል ነበር ያን የሚባለው። ያንን $70,000 ከውጭ አሜሪካ ሬዛ አድርገው አምጥተው ቀዳማዊ ኃይለ ሥላሴ ተፈሪ ነበሩ ያኔ ራስ ተፈሪ ለምኗቸው ነው ያሰሩት። በተመሳሳይ ላሊበላ ሆስፒታል አሰርተዋል፣ በኋላ ተወስዶባቸዋል። አለርት እሳቸው ናቸው ያሰሩት። በየቦታ ሆስፒታል አሰርተዋል። ዶክተር መሰረት እሬቻ ያንን ክሪቲክ ማድረጋቸው አይገርምም። ምክንያቱም እሳቸው ከሚፈልጉት ጋር ስለማይሄድ ወይም ሌላ ሰዎች የሚተቹት። ላምቤ ቀይ መስቀል በኦፊሴል ተቋቁሞ የመጀመሪያው የኢትዮጵያ ቀይ መስቀል ጠቅላይ ጸሐፊ ነበሩ። እንግዲህ ያንን ሁሉ የሰሩትን ስራ ክሬዲት ለማሳጣት የተደረገው ምንድነው? ጣሊያኖች ኢትዮጵያን እንትን ሲሉ ምንድነው ሲወሩ በእንግሊዝ ጋዜጣ ይሄ ከህግ ውጪ ነው የሚል ጽሁፍ ጽፈው ታትሟል። አለ እኮ ለታሪክ እንግሊዝ ሀገር ታትሟል። እሳቸው ጣሊያን እዚህ ሲገባ እንደ ሌሎቹ ባለስልጣናት ሸሽተው አልወጡም። እሺ ይሄ በላይ ዘለቀ ወይም ሌሎች ሰዎች የሚናገሩትም ሌሎች ሰዎች የሚናገሩት ታሪክ ነው። አገር ጥሎ የሸሸና ያልሸሸ እሳቸው አልሄዱም። እዚሁ መጥተው ከተማው ቀውጥ ሆኑ። ሁሉም ያልቃል ሲባል አዲስ አበባ ትርምሱ ሲወጣ እዚሁ መሀል ከተማ አዲስ አበባ ነበሩ። ያ በእሳቸውም ሆነ በሌሎች ሰዎች ላይ በጣም ትልቅ ኢምፓክት ነበረው። ኢንተረስትድ ለሆናችሁ ያ በሙሉ እንደገና ፓል ብልስኪ የሚባሉ ሰው ሌላ መጽሐፍ የዛሬ 3 ዓመት አሳትመዋል በቶማስ ላምቤ በራሱ ላይ እና ምንድነው ያ ሁኔታ ሊዲያ እንዳለችው በጣም ጎቷቸዋል። ግን ያንን መጀመሪያ እንግሊዝን የከሰሱበት ጣሊያንን የከሰሱበትን ጽሁፍ እሳቸው አልለወጡ። ግን ጣሊያኖች የራሳቸውን ለማሳመር ብለው እንግዲህ እሳቸውን ይዘው ነው ያሳተሙት። እንግዲህ ያንን የነበረውን የሚስዮናውያንን ኮንትሪቢዩሽን ጥላሸት ለመቀባት የሚደረግን ጥረት እኛ ደግሞ ኢኳሊ በሪሰርቹ በማስረጃ እንትን ማድረግ አለብን፣ ኮንፍሮንት ማድረግና መለወጥ ነው ያለብን። ስለዚህ ይሄንን ባይዘው እነኚህ ግዑዝ ህያው ነገሮች ናቸው። አለርት ዛሬ ከተመሰረተ ጀምሮ የኦል አፍሪካን የሪሰርች ሴንተር ነበር። አሁን ወደ ጀነራል ሆስፒታል ተለውጧል። ወይም ደግሞ በአለርት ውስጥ የኢሚኖሎጂ ሴንተር አለ አህሪ የሚባል። ያ ማለት በዓለም ደረጃ ትልቅ የኢሚኖሎጂ ሴንተር። አርመር ሃንሰን ማለት የአንድ ባክቴሪያን ለምጽ የሚያመጣ ባክቴሪያ የፈለሰፈ ሰው ነው። በሱ ስም እንግዲህ ያ ግሎባል ኢንስቲትዩሽን ነው። እነኚህ እኮ የሚስዮናውያን ውጤቶች ናቸው። በነገራችን ላይ ዝም ብለው ታሪክን ለታሪክነት የሚያጠኑ ሰዎች እንኳን አይክዱም። ማለት በኢትዮጵያ ፐብሊክ ህይወት ውስጥ ማህበራዊ ህይወት ውስጥ የሚስዮናውያን ለኢትዮጵያ እድገት ያደረጉትን ድርሻ እነሱም አይክዱም። ጥቂቶች እንደነ መሰለ ወይም እንደነ የሞቱት ሰው እንደነሱ ያሉ ልክዱ ይችላሉ። ግን ጄኑዊን የሆኑ ሰዎች ግን አይክዱትም። ምክንያቱም ህያው ነገር ስለሆነ ማለት በቀዳማዊ ኃይለ ሥላሴ ኢትዮጵያን በሁለት የሚከፈል አዋጅ ያወጡት እሳቸው አገሪቷን ሞደርናይዝ ለማድረግ ትምህርት ቤት መክፈት፣ ክሊኒክ መክፈት አስፈላጊ ስለሆነ ይህን ለመክፈት እነኚህ ሰዎች ያስፈልጋሉ ብለው እንዳሰማሩ የሰሩ ሰዎች ይጠቅሳሉ። እሳቸው ሌላም ዓላማ ሊኖራቸው ይችላል። ግን ያ ልክ ነው። በጣም ትልቅ ተቃውሞ ከኦርቶዶክስ ቤተክርስቲያን አስነስቶ በጣም ትልቅ ስደት ደርሷል።
ዛሬ እኮ እኛ የምናወራው ታሪክ በ20ኛው ክፍለ ዘመን በአፍሪካ ውስጥ ከፍተኛው የሰማዕታት ታሪክ ያላት እቺ ሀገር ናት። የነሱ ደም ላይ ነው እቺ ቤተክርስቲያን የበቀለችው። ስለዚህ ይሄ ለኔና ለእናንተ ኮምፎርት የሚሰጥ ሳይሆን የሚያስፈራ ታሪክ ነው፣ የደም ታሪክ ነው። በዚያ ላይ ነው ኢትዮጵያ ቤተክርስቲያን ያደገችው። ከሌላው የአፍሪካ ሀገር የበለጠ ፓራዶክስ ነው። የነኛ ደግሞ ገዳዮች ዋናዎቹ ማን እንደሆነ አይ ቲንክ ብዙዎቻችን የምናውቀው ይመስለኛል። ስለዚህ እነኚህ ያው የተጻፉ የሚታወቁ ነገሮች ናቸው። ተጨማሪ መጠናት አለባቸው። ልክ ነው። ግን ያለውን ደግሞ ሁሉንም አውቀን እኛም የራሳችንን ድርሻ ማበርከት ያለብን እንደሆነ የየራሳችንን ድርሻ እኛም ማበርከት ያለብን እንደሆነ መጥቀስ አስፈላጊ ስለሆነ ይሄን ለማንሳት ነው። የክራፍ ወይም ሌላ ሰው ማንም እንደሚሰራው እያንዳንዱ ሰው የሚናገረው የተወሰነ የተናገረው ነገር ሊኖር ይችላል። ግን ክራፍ ያለው የክራፍ አመለካከት ሌሎች ብዙዎች ሚስዮናውያን ወደዚህ ሀገር እንዲመጡ አድርጓል። እንግዲህ ክራፍ ምንድነው? በጊዜው ከሀገር እንዲወጣ ተገዶ ንጉስ ሳህለ ሥላሴ ከሀገር እንዲወጣ ያደረጉት ነው። እቺ ሀገር እኮ እንትን ብትሆን ምንድነው በጊዜው የኮሎኒያሊዝም ጊዜ ስለነበረ እንደሌላው ሀገር እኮ ልትለማ ትችል ነበር የሚል አስተያየት ማለት ነው። ይሄ እንግዲህ ለኛ እንደምታውቁት ሁላችንም አንፈልግም፣ ነፃነታችን እንፈልጋለን። በዚያ ምክንያት ነው ከሀገር እንዲወጣ የተደረገው። ግን እንትኑ ምንድነው እሱ ያለው ሐሳብ ግን በተወሰነ ደረጃ ባይዘዌ ኮንትሪቢዩት አድርጓል። በሌላው አንጻር ደግሞ አሁን እኛ ያንን ሁሉንም ሳይድ አውቀን አንዱን ሳይድ ብቻ ሳይሆን ሁሉንም አይተን እኛ ደግሞ እንደ ትውልድ ምንድነው የኔና የኔ አሻራ የሚል ጥያቄ ጠይቀን የራሳችንን ለሌላው ኮንትሪቢዩት እንድናደርግ አይ ቲንክ ዋናው ጥያቄ እሱ ይመስለኛል። በጣም እግዚአብሔር ይስጥልን። ያለመለስኩት ነገር ካለ እመለሳለሁ። ሊዲያም ሆኑ ዶክተር ተስፋይ ጊዜያቸውን በአግባቡ ነው የተጠቀሙት። በእውነት አመሰግናቸዋለሁ። ያው ጊዜ ስለተረፈን ለሁለተኛ ዙር እድል እሰጣለሁ። አሁን ግን ሁለት ደቂቃ ብቻ ነው የምሰጠው። ስለዚህ በመጀመሪያው ዙር ጥያቄ ያላነሳችሁ ወይ አስተያየት መስጠት ያልቻላችሁ ሰዎች ወይም አሁን እነሱ ሲሰጡ አስተያየት ብሰጡላችሁ ያሰባችሁ ሰዎች እባካችሁ እጆቻችሁን አሳዩኝ። እሺ፣ ሽሜ ዳዊት። እሺ፣ ስለዚህ ሽመልስ፣ ዳዊትና ወየሳ በቅደም ተከተል። እሺ፣ እኔ ምንም እላለሁ ብዬም አልነበረም። እውነቱን ለመናገር ይሄ ጓደኛዬ ነው የሆነ ነገር ማለት እንዳለብኝ የቀሰቀሰኝ እውነቱን ለመናገር እና እኔ የእግዚአብሔር መለኮታዊ ግጥምጥሞሽ ነው ብዬ በጣም ኤግዛይትድ የሆንኩበትን ይሄ ታሪክ እንዲጻፍ እንግዲህ እንደተባለው በብሔራዊ ቤተ መዛግብት ዋና ሰው ዳይሬክተር የሆነው ሰው ይኩኖን እንግዲህ በመረቃውም ላይ ተገኝቼ ምስጋና ማቅርብ ያለው ዛሬም ደግሜ ያን ምስጋና አቀርባለሁ እና የሊዱና የሱ ሐሳብና ለዚህ ሁኔታ ደግሞ የሚመጥን ሰው በመገኘቱ በጣም ደስተኛ የነበርኩበትን ነገር ዛሬ ባልንጀራዬ በጣም በሚያዋድቅ መንገድ እና የተሳሳተ መልእክትም በሚያስተላልፍ መንገድ መግለጹን እንደው ልክ እንዴት እንዳልሆነ ወይም እንዲህ ባለ መንገድ መደሰት አለ ማለት ነው ብዬ እስካስብ ድረስ ማለት ነው። የሆነ ነገር በማዋደቅ ደስ መሰኘት ራስን ማስደሰት እንደሚባለው ነው እና ታሪክን በዚህ መልክ ተገልብጧል። እኛ ራሳችን አንጋፎቻችን ብለን የምንጎበኛቸው ሰዎች አሉ። በጣም በሚገርም መንገድ የሚነግሩን ታሪክ በአጋጣሚ በጣም ይገጣጠማል። የሚነግሩን ያንኑ ታሪክ ነው፣ የምንጽፈውም እሱኑ ታሪክ ነው። ምንም ሌላ እኮ የሚደረግ ነገር የለም። ታሪክን የሚፈጠር አይደለም፣ የተፈጠረን ወይም የሆነን ነገር መስራት ነው እና ሊዱ በጣም ቆንጆ በሆነ አቀራረብ እና መንገድ ጥሩ ከለር ባለው መንገድ አቀርባለች ብዬ ነው ኢንጆይ ያደረኩት። በጊዜውም ቢሆን ምናልባት ዶክተር ያዕቆብን ጠብቄ የነበረው እንግዲህ ከታሪክም አንጻር ስለ እርሶ የተባለ ነገር ስላለ ከዚህ ውስጥ የሚነቅሱት ነገር እና የሚያወጡት ነገር
በጣም እንደሚኖር አስቤ ነበረ። እንደ ከዴቭ ጋር የምስማማው ሪቪው ነው እንጂ ያደረጉት ክሪቲክ አድርገዋል የሚል እኔም ብዙ እምነት የለኝም። እና በእያንዳንዱ ታሪክ ውስጥ ያንን ለማድረግ የሚያስችል ሁኔታ አልነበረም ወይ በእርሶ አይን የሚለውን ነገር ለመጠየቅ ነው የምፈልገው። በዚህ ከእሱ ጋር እስማማለሁ። መጀመሪያ ባለው ነገር ግን በጣም እንደውም አዝኛለሁ ብል ነው የሚሻለኝና የተሳሳተ መልእክት ባይተላለፍ ጥሩ ነው ብዬ አስባለሁ። እና ስለ አበርክቶሽ ሊዱ እግዚአብሔር ይባርክሽ። እግዚአብሔር እንዳደረገውም ነው ቆጥረው ይሄ ስራ እንደተባለውም እኮ ታሪካችሁ የተበታተነ ነው ተብሏል እኮ። እንዲሁ መሰብሰብ እንኳን ትልቅ ዋጋ አለው እና እንደሱም አይደለም፣ ዝም ብሎ ስብስብ ብሎ የተቀመጠም አይደለም። ቫልዩ የተባለውም ነገር በትክክል ተነቦም ከሆነ አላቅም እንጂ አድ የተባለውም ነገር አለበት፣ እዛ ውስጥ አለበት። እና እንደው እይታዎች በዚህ መልክ ቢሆኑ ቢስተካከሉ ጥሩ ነው ብዬ አስባለሁ። ሁለታችሁንም አመሰግናለሁ። አንተም ደቂቃ ስለጨመርክልኝ አመሰግናለሁ። በጣም አድርጌ አመሰግናለሁ። ደራሲዋንም ከዚህ በፊት እንደዚህ አይነት የውይይት እድል አመቻችታ ሙገሳይን ለግሻለሁ። አሁንም ለተሰራው ስራ አመስጋኝ ነኝ። ታሪክ ወዳለሁ፣ ታሪክ አነባለሁ፣ ደግሞ ታሪክ ተምሬያለሁ። ግን ያው የታሪክ ባለሙያ ነኝ ብዬ ግን አልልም። ዶክተር እርሶ ሲጠቅሱት እንደነበር የአብዛኛው የኢትዮጵያ ታሪክ አጨቃጫቂ የሆነበት መሰረታዊ ምክንያት አማተሮች ስለሚጽፉት ነው። የታሪክ ጸሐፊያን ሳይሆኑ በአብዛኛው የሚጽፉት የስነ ጽሁፍ ባለሙያዎች ናቸው። ከዛ የተነሳ ታሪክ ላይ ማግኘት የሚገባንን መሰረታዊ ታሪክ መዘገብ ያለበትን ታሪክና ዜና፣ ታሪክና ዜና መዋል፣ ታሪክና ግለ ታሪክ ሊዘግቧቸው የሚገቡ ነገሮች በአብዛኛው ይለያያሉ። በተወሰነ መንገድ ሊገናኙ ይችላሉ። ዶክተር እርሶን መጠይቀው ይሄ መጽሐፍ በምን አይነት የታሪክ አጻጻፍ አፕሮች ነው የተጻፈው? ሂስቶግራፊው ማለት ነው። እንግዲህ ያው ቅድምም አይ ዶንት ኖ ለምን ዳዊትን በዛ ደረጃ ኦፖዝ ማድረግ አስፈላጊ እንደሆነ አልገባኝም። መጽሐፉን ማሞገስም ይቻላል፣ ክሪቲሳይዝም ማድረግ ይቻላል፣ ሊዲያንም መደገፍ ይቻላል፣ ሊዲያንም መቃወም ይቻላል። ዳዊት ያነሳው መሰረታዊ ሀሳብ ምናልባት የቃላት አጠቃቀም ችግር ካልሆነ በስተቀር በመሰረታዊነት ይሄ መጽሐፍ በልዩ ሁኔታ አጥንቻ አግኝቼዋለሁ የሚለው በየቤተ ክርስቲያኑ ተጽፈዋል ተብሎ የተቀመጡ ታሪኮች ካሉት ውጪ በልዩ ሁኔታ አግኝቼዋለሁ የሚለው እና በዛ መካከል አመሳክሬያለሁ። እርሶ እንኳን ሲጠቅሱ ከሙሉ ወንጌል ቤተክርስቲያን ጋር በተያያዘ ብቻ ነው አንድ ቦታ አተስቴሽን ለመስራት ጥረት የተደረገው ብለዋል። ሌላ ቦታዎችም አይቻለሁ። በመሰረታዊነት ይሄ መጽሐፍ አለበት። እንደዚህ ነው የሚጻፈው። እንደዚህ አይነት ታሪክ ኢትዮጵያ ውስጥ የኢትዮጵያ ወንጌላውያንን ታሪክ ንጻፍ ተብሎ ከተነሳ ይሄ መጽሐፍ በውል አልዳሰሰውም ብዬ የምለው የታሪክ አካል መሆን የነበረበት በወንጌላውያኑና በጴንጤቆስጣውያኑ መካከል ያሉ ልዩነቶች፣ የታሪክ ልዩነቶች ስላሏቸው ወንጌላውያኑም ጴንጤቆስጣውያኑን እንደ ክርስቶስ አማኝ አድርገው የማይቀበሉባቸው ክስተቶች እንደነበሩ በተለያዩ ግለ ታሪኮች፣ በተለያዩ የቤተ ክርስቲያን ታሪኮች ድርሳናት ምናምን ብዬ ብላቸው ይሻላል። ታሪክ ለማለት በጣም ያስቸግራል። የአንዳንድ ቤተ ክርስቲያናት ታሪክ የተጻፈው እጅግ በጣም አማተር በሆኑ ሰዎች ነው። እጅግ በጣም አማተር ስል ለቦታው ቅርብ ስለሆኑ ብቻ የጻፏቸው እንጂ መሰረታዊ የታሪክ አጻጻፍ ስልትን በመከተል የጻፏቸው አይደሉም። ስም ልጠቅስ እችላለሁ፣ ግን ያው ደግሞ በኋላ ያጨቃጭቀናል። የኛ ታሪክ የጻፈው ሰው እንደዚህ ነው ብሎ የሚነሳ ሰው ስለሚበዛና በዚህ ረገድ እርሶ ያዩት መሰረታዊ የሆነ በሌላውም ዓለም የተለመዱ እንደዚህ አይነት ኮምፓይልድ የሆኑ የታሪክ ዶኪመንትስ አሉ። ግን ዝም ብሎ ኮምፓይል አይደረግም፣ አልተደረገም። ይሄም መጽሐፍ በዛ ደረጃ መታየት አይገባውም። ግን የተነሳው ጥያቄ ቅድም ሊዲያም ስትመልሹ ትንሽ ስለከነከነኝ ማለት ነው። መልከ ጥፎ አድርገሽ ነው ያየሽው። ግን እንደ ታሪክ ጸሐፊ እሱ ጥያቄ በአግባቡ እሱ በጠየቀው የቃላት አለመስማማት ተትቶ በመሰረታዊነት ግን እዛ ውስጥ ተሰርቷል የተባሉ ነገሮች ካሉ ብሪጂንግ ማለት ነው። አሁን ቅድም እንዳልነው ለምሳሌ ዶክተር ተስፋዬ መልስ በሚሰጡበት ጊዜ ረጅሙን ኤክስፕላኔሽናቸውን የሰጡት በዚህ መጽሐፍ ውስጥ ልናገኘው የሚገባ የታሪክ አናሊሲስ ነበር። እርስዎ ስለ ላምቤ የሰጡት የኢትዮጵያ ወንጌላውያን ሚሽነሪዎች በኢትዮጵያ ውስጥ ለማህበራዊ ፖለቲካዊና ምጣኔ ሀብታዊ ጉዳዮች ያበረከቷቸው ከፍተኛ አስተዋጽኦዎች አሉ ተብሎ የተባሉ ሀሳቦች በልዩ ሁኔታ እንደ ታሪካዊ ኩነት
ትንታኔ መሰጠት ይችላል። በዚህ ውስጥ በአጠቃላይ የሚያነሳው ያው የኢትዮጵያ ወንጌላውያንን ታሪክ ነው ደምሰስ አድርጎ ነው የሚያነሳው። እያንዳንዱን ቤዚክ ዶክመንት መሰረት ስለሚያደርግ ማለት ነው። ግን በዛ አይነት አይን የበለጠ አንባቢያንም እንዲያነቡት እኔ ሶስተኛው ምትም ታትሞ እንዲወጣ ልዩ ፍላጎት አለኝ፣ ልዩ ምክርም አለኝ። የዛም ደጋፊ ነኝ፣ ገንዘብ አላዋጣም እንጂ። ስለዚህ እሱን ቢታይ ለማለት ነው። አንዳንድ ቦታዎች ላይ አንዳንድ ሰዎች ያሉኝ ነው። እኔ ኤግዛክትሊ ቦታዎችን ማግኘት አልቻልኩም። ግን ከስሜት ጋር የተያያዙ ሀሳቦች እዚህ ውስጥ ካንቺ ጴንጤቆስጣዊት እንዳልልሽ አይደለሽም እና እግዚአብሔር ይመስገን እንደዚህ አይነት ሀሳቦች ምናምን እዚህ ውስጥ ይስተናገዳሉ። እንደዚህ አይነት ነገሮች በጽህፈት ጊዜ በተለይ ታሪክ በሚጻፍበት ጊዜ ስሜት እንዲታች አድርጎ ለመጻፍ የሚደረግ ጥረት ስላለ እንደዚህ አይነት መሰል ሀሳቦች ተስተናግደዋል እና እነዚህ ትንሽ የተጻፈው ታሪክና ወይም ደግሞ አንቺ የሰጠሽው ትንታኔና ስሜትሽ የተቆራኘበት ቦታ አለ። እሱ ለታሪኩ ብዙም አይጠቅምም ማለትሽ ክፉ ነው ማለት ሳይሆን አይጠቅምም የሚሉ ሀሳቦች ያነሱ እዚህ ያልተገኙ ሰዎች ስለነበሩ እነሱን ሀሳብ ለማንሳት ነው። በመጨረሻ ግን ይሄ መጽሐፍ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ነው የሚለው እና እርግጥ ነው እነሱ በአብያተ ክርስቲያናት ማህበር ውስጥ ታቅፈዋል። ግን ደግሞ ራሳቸውን ዩኒክሊ አይደንቲፋይድ የሚያደርጉበት በጽሁፎቻቸው ካየሽ ለምሳሌ የገነት ቤተክርስቲያን፣ የሙሉ ወንጌል ቤተክርስቲያን በታሪክ ላይ ራሳቸውን የሚያስቀምጡበት ስያሜ አላቸው። እነሱ ስያሜያቸው በዚህ መጽሐፍ ውስጥ ምናልባት በመግቢያሽ ውስጥ የተወሰነ ድምዳሜ በመስጠት ተጠቅሰው ቢሆኑ ኖሮ አብያተ ክርስቲያናቱ ምንም እንኳን ታሪኩ ሲጻፍ ወንጌላውያን ተብሎ ቢጻፍም ነገር ግን ጴንጤቆስጣውያንን ደግሞ ራሳቸውን ብለው አይደንቲፋይ የሚያደርጉም እንዳሉ ሆነው እንደ ማህበር ግን መጠሪያ ሆኖ እስካሁን ያገለገለው ይሄ ስም ስለሆነ እሱን እንደመረጥ ምክንያቱም የየግል መጽሐፋቸው እሱን ሪፕሬዘንት አያደርግም። ከአንቺ በተቃራኒ የሚሄድ ይመስላል። እጅግ አድርጌ አመሰግናለሁ። እሺ፣ ሰላም ናችሁ? በመጀመሪያ ደረጃ ሊዲያን ማመስገን እፈልጋለሁ። በእውነቱ እኔ ምናልባት ከሰብጀክቱ ጋር የተወሰነ መልኩ ቅርበት ስላለኝ በዚህ እንዲህ በሚመስል መልኩ ራሱ የኢትዮጵያን ወንጌላውያን ቤተክርስቲያናት ታሪክ በአንድ ነገር ማቅረብሽ በራሱ በጣም ሊመሰገን ይገባል። በጣም አመሰግንሻለሁ። በተለይ ኢትዮጵያ ቤተክርስቲያን ታሪክን ምናልባት በአንዳንድ ቴዎሎጂካል ኮሌጆች የምትማሩ ሰዎች ካላችሁ ብዙ ጊዜ የምንቸገረው ወጥ የሆነ መጽሐፍ ለማግኘት ይቸገራሉ ኮሌጆችና እንደ ግብአትም ይጠቅማል በተወሰነ መልኩና ቆንጆ ስራ ነው ለማለት ፈልጋለሁ። ከዛ በመለሰ ግን የኔ አንድ ጥያቄ ነችና ጥያቄ ምንድነው እንግዲህ የሚስዮናን ታሪክ ነው የጻፍሽውና ምናልባት እንደ ኢንትሮዳክሽን ሊጠቅምሽ ይችላል ብዬ ያሰብኩት ምንድነው ሚስዮናን ወደ አፍሪካ ወደ ሌላ ቦታ ለመሄድም የተነሱበት ሁኔታ አለ። ነገር ግን ወደ አፍሪካ ለመምጣት ለምሳሌ አሁን ከሪፎርሜሽን በኋላ ያለውን ታሪክ እንኳን አንቺ ከ17ኛው ክፍለ ዘመን የጀመርሽው አይደለም፣ በ200 ዓመት ጋፕ አለ በእነሱ መካከል እንኳን የ17ኛውም አልተሳካምና ከዛ 19ኛ ክፍለ ዘመን ጀምሮ ያለውን የተሳካው አይደለም። ሶ ኦልሞስት ወደ 400 ዓመት አካባቢ ጋፕ አለ ሪፎርሜሽን ተነስቶ ወደ አፍሪካ እስኪመጣ በተለይ ወደ ኢትዮጵያ እስኪመጣ ድረስና አውሮፓውያን ያንን ጋፕ ለምን ቁጭ አሉ የሚለውን አንድ እሱ ነው። ሁለተኛ ደግሞ ምን አነሳሳቸው ከአውሮፓ ውጪ ወጥተው ወንጌልን ለሌላው ዓለም ለማድረስ ምክንያቶች ስላላቸው ማለት ነውና ለምሳሌ ግሬት አዌክኒንግ ፔሪዶች አሉ ያንን እንዲያስቡ ያደረጓቸው ፔሪዶችና እንደሱ ሁኔታዎችን እንደ መግቢያ ተጠቃሚ ሙሉ ታሪክ ይወጣዋልና ይሄንን ለማለት ፈልጋለሁኝ። ሌላ የመጨረሻ ሐሳብ ግን ምናልባት ለማለት እንፈልገው መጽሐፍሽ ላይ እንደተጠቀስሽው ብዙ ጊዜ ሚስዮናውያን ሲመጡ ከመጠን በኋላ ዶክተር ተስፋዬም ብዙ ሀሳቡን አንስተውታልና ሆሊስቲክ አፕሮች ነው ይዘው የሚመጡት ብዙ ጊዜና ምናልባት የዘመኗ ቤተክርስቲያን አሁን ያለችው ቤተክርስቲያን ያንን እሳቤ አላት ወይ ከሌላትስ ምን ልትማር ትችላለች እና የሚጎለንስ ምንድነው የዘመኑ ቤተክርስቲያን የሚለውን ነገር ምናልባት ያነጻጸርሽ ብታቀርቢ ዝም ብሎ ብቻ አዳራሽ ሰርቶ ከመቀመጥ ወጣ ያለ ስራ እንዲሰሩ ያደርጋቸዋልና ይሄን ብታረጊ ጫን ያለ ነገር ይመጣል ብዬ አስባለሁ። ታንክ ዩ። አስተያየት ለሰጡም ሆነ ጥያቄ ላቀረቡት እናመሰግናለን። ጸሐፊዋም ሆነ ገምጋሚው ለተነሱላቸው ጥያቄ መልስ ይሰጣሉ። 15 ደቂቃ ነው ያላቸው ሁለቱም በጋራ።
አንዱ መጀመሪያ የተነሳው እንግዲህ እኔ የኔ አቅርቦት ላይ የተሰጠኝ እንግዲህ የገባኝ ይሄን መጽሐፍ ሪቪው ማድረግ ነው። ሜቢ ክሪቲክ ማድረግ የሚል ነገር እንግዲህ ተነግሮኝ እኔ ያው ጸጉሬ ነጭ ስለሆነ ረስቼው እንደሆነ አላውቅም፣ ግን እኔ አእምሮ ውስጥ ያለው ይሄን ቡክ ሪቪው ማድረግ ነው። ቡክ ሪቪው ማድረግ ደግሞ እንደምታውቁት በዚህ መጽሐፍ ውስጥ ያለውን ሀሳብ ባጭሩ አቅርቦ ወደፊት ሲታተም ደግሞ እንደዚህ ቢሻሻል ጥሩ ነው የሚል ሞዴስት የሆነ ኢንፑት መስጠት ነውና ይሄን ነው ለማድረግ ጥረት ያደረኩት። እንግዲህ ከዚያ ውጪ ግን ኮንተንቱ ላይ ይዘቱ ላይ የሚደረግ እርማት ወይም በማስረጃ ተደግፎ ይሄ እንደ የሚለው እሱ እንግዲህ ሌላ ስራ ነው። እሱ አልተሰራም። አይ ሆፕ ልድገመው። ይሄን መጽሐፍ መጀመሪያም ሳቀርብ ሲጨርስም ያልኩት ይሄ መጽሐፍ የ340 ዓመት የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ ሊዲያ ተስፋዬ እንደጻፈችው ነው ያልኩት። አሁን ገብቷችሁ እንደዚያ ያ ማለት እንግዲህ ይሄ ያንን የሊዲያን ስራ ነው እሷ እንደሰራችው ያንን ስራ ነው ሪቪው ያደረኩት። ከዚያ ውጪ ግን እንደምታውቁት እንግዲህ ባይዘው ይሄ ሌላው የተነሳ ጥያቄ ታሪክ ሁለት አይነት ታሪክ አለ። ፖፑላር ታሪክ አለ፣ ደግሞ አካዳሚክ ታሪክ አለ። ይሄ ፖፑላር ታሪክ ነው የተጻፈው ማለት በተወሰነ ደረጃ ሊዲያ ማስረጃ ለማጣቀስ እንደዚህ ጥረት አድርጋለች። ግን ፖፑላር እንዲሆን የሚያስፈልገው ሁሉም ሰው ብዙ ሰው ጋር እንዲደርስ በሚል ነው። ስለዚህ ሁለቱም ሌላም ለምሳሌ ኢንስቲትዩሽናል ታሪክ አለ። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ወይም ቃለ ሕይወት ቤተክርስቲያን ወይም እንትን መካነ ኢየሱስ ኢንስቲትዩሽናል ታሪክ ማለት ፐብሊክ ታሪክ የራሳቸውን እነሱ ራሳቸው እንዴት እንደሚረዱ የሚጽፉት ታሪክ አለ። እሱ እንግዲህ ኢንስቲትዩሽናል ታሪክ ወይም ፐብሊክ ታሪክ ነው። ይሄ መጽሐፍ ግን ሊዲያ ተስፋዬ ከ1627 እስከ 1616 ድረስ ያለውን የኢትዮጵያን ወንጌላውያን ታሪክ እሷ እንደተረጎመችው ነው። ይሄ ስራ እንግዲህ ይሄ ስራ ሪቪው ነው የቀረበው፣ ክሪቲክ አይደለም። እንግዲህ ምናልባት በዚህ ላይ ብዙ ኢንተረስት ካለ ደግሞ ምንም ችግር የለውም፣ ክሪቲክም ማቅረብ ይቻላል ማለት ብዙ ሪሊ እንትኑ ካለ እሱም ይቻላል ለማለት ነው። እሱን ሪሊ አንደርላይን ማድረግ ስለፈለኩ ነው። በነገራችን ላይ ስለ ኢትዮጵያ ታሪክ አጻጻፍ ማናቸው ሁለተኛው ተናጋሪ ያሉት አነስ በስሱ ገብረ ሕይወት ባይከዳኝን አንስቻለሁ። እሳቸው እኮ የኢትዮጵያ ታሪክ ምናልባት አለ መጽሐፉ አዲስ አበባ ዩኒቨርሲቲ ሰመራይዝ አድርጎ አሳትሞታል። እና እኛ አገር እሳቸው የታሪክ ባለሙያ አይደሉም፣ ኢኮኖሚ ሌላ ነገር ነው የተማሩት አውስትሪያ። ግን በሚገርም ሁኔታ ነው አናላይዝ የሚያደርጉት በደንብ ማለት የተጻፈው ታሪክ ሳይሆን ሌላ ነገር ነው ብለው እሳቸው የተጠቀሙትን ቃላት እዛው ላይ ሄዳችሁ እንድታነቡ አደፋፍራችኋለሁ። እኔ ባልለው ይሻላል። እና ያለውን ታሪክ ተብሎ የተጻፈውን ነገር የሚያስቀምጡበት ቋንቋ አለ። እውነት ነው ደግሞ ይሄ። ስለዚህም ይመስለኛል እንደገና ሪቫይቭ አድርጎ አዲስ አበባ ዩኒቨርሲቲ ቅርብ ጊዜ እንደገና ያሳተፈው አዲስ አበባ ዩኒቨርሲቲ ፕሬስ፣ ምክንያቱም በጣም ሬሌቨንት ስራ ስለሆነ። ስለዚህ የኛ አገር ታሪክ እስከ ቅርብ ጊዜ ድረስ የታሪክ ባለሙያዎች ሳይሆኑ ሌሎች ሰዎች ጻፉት የሚለው ልክ ነው ሰውየው አንደኛው ተናጋሪ ያሉት። ግን በነገራችን ላይ እዚህኛ ሰፈር ሳይሆን ሌላውም ሰፈር እንደውም ብዙ እንደዚያ ነው የተሰራው ስራ። እንግዲህ ያ ገና አሁን የሙያ ስራ በነገራችን ላይ እንትናችን ምንድነው ሲስተማችን እንትን ያደረገው ሪፔል ነበር የሚያደርገው። ኦፊሻሊ ፕሮፌሽናል ጸሐፊዎችን ከአጥር አፈናጥሮ የሚያስወጣ ዩኒቨርሲቲውም ጭምር እንደሱ ነው የነበረው። ምንም ይሄ የሚካድ ነገር ሳይሆን እውነት ነው። እና ምክንያቱም በሌላ ነገር ዶሚኔትድ የሆነ ስለሆነ፣ ስለዚህ እኛ ሁላችንም በዚያ አመለካከታችን ያው ሼፕት የሆነ ነው። እንግዲህ ከዚህ ያሉ ወጣቶች ወደፊት እንግዲህ እንደተጀመረው ሪሊ በደንብ የታሪክ አጻጻፍ ዘዴን ማለት ሂስቶሪዮግራፊውን ተከትሎ
የሚሰራ ስራ እንግዲህ ወደፊት ይኖራል የሚል ተስፋ የተወሰነ ስራ አለ፣ ግን ይኖራል የሚል ተስፋ አለኝ። ግን እንደሱ ልክ ነው። የወንጌላውያን ቤተክርስቲያን ታሪክም ገና እንደሱ አልተጻፈም። ኦኬ የፕሮፌሰር ጥበበ እሸቴ ታሪክ ብቸኛው የኢትዮጵያን ኤቫንጀሊካልስ አዘ ዩኒት ለመጀመሪያ ጊዜ አናላይዝ ያደረገው እሳቸው ስራ ነው። እሱ ደግሞ የተዋጣለት ስራ ነው። ካስፈለገ መከራከርም መተቸትም ይቻላል። እኔ ያው ተችተንም ፐብሊሽ ያደረግነውም ስላለ ይቻላል። ግን ሂስቶሪዮግራፊን ተከትሎ የተሰራ ስራ ነው እሳቸው ከወንጌላውያን ታሪክ በሚመለከት ማለት ነው። ስለዚህ ሪሊ ባዶ አይደለም አለ የሚለውን አብዛኛው ታሪካችን በናራቲቭ የተወሰደ ነው፣ በትርክት ያው ትርክት ደግሞ እኛ በደንብ የምናውቅ ጄኔሬሽን ነን። ያንን በሆነ ምክንያት ተፈጥሮ ከዚያ ይሞላና ያንን ያው የመውሰድ ነገር ነው። ያ እንግዲህ አንድ አካል በሆነ ምክንያት ፈልጎ ይፈጥረዋል፣ ከዚያ በቃ ይሄዳል። ግን ያ ማስረጃ ላይ ተደግፎ የተሰራ ስራ አይደለም። ግን አገር የሚያናውጥ አገር የሚያፈርስ ሰው የሚያጋድል ታሪክ ደግሞ ነው። ይሄም ሁላችንም የምናውቀው ስለሆነ እሱን ማንሳት ጥሩ ነው። አይ ቲንክ የዚህ ከኢትዮጵያ ውስጥ ማለት አንድ ተናጋሪ ያነሱት ኢቫንጀሊካል የሚለውን ስም ሁሉም ይጋራል። እሱ አያከራክርም። ምክንያቱም ባለፉት ከሪፎርሜሽን በኋላ ያለው አካል ፕሮቴስታንት ኢቫንጀሊካል የሚለው ወይም ጎስፕል ብሊቨርስ የሚለው ኢንተርቼንጀብሊ የሚሰራ ማለት የምንጠቀመው ስም ነው። እንግዲህ ወንጌላዊ መሆኑን አይክድም። በወንጌላዊነት ላይ አንዱ ተናጋሪ እንዳሉት የሚቀጠል ነገር አለ። አይ እኛ ካሪዝማቲክ ነን ባይዘዌ ወንጌላውያን ሁሉ ጊዜ ይሄ ሁሉም የራሱን አጥር ብቻ ሰርቶ ከዚያው ሌላውን እንትን ለማድረግ ምንድነው ኤክስትሬት ለማድረግ የሚደረግ በሁሉም ጋር አለ። እንግዲህ ያ የወንጌል የፕሮቴስታንት የራሱ ኮሩ ላይ ያለ አይደንቲቲ ነው። ያ እንግዲህ ያንን ነው ያ ባይዘዌ ያ ሁሉም ፖዚቲቭ ነው ማለት አይደለም፣ ግን ያ ብዙ የሚያደርሰው ጉዳት አለ። ያንን እንግዲህ እያንዳንዱ ዲኖሚኔሽን ስለ ራሱ የሚጽፈው የዚያ ፐብሊክ ሂስትሪ ነው ያራሱን። ግን ያንን ደግሞ ያው በተለያየ መንገድ በየራሳቸው መንገድ ሰዎች ባለሙያዎች ይተቹታል። እና ስለዚህ እሱን እንግዲህ ኖ አንተ ይሄና አንተ ይሄና የሚል ራሱ ስለ ራሱ የሚናገረውን ወስደን እንደዚህ ይላል ብለን ነው እንግዲህ የምንወስደው። ግን የጋራ የሚያደርገን ግን አይ ቲንክ ሁላችንም ወንጌላውያን የቤተ ክርስቲያን ታድሶ ውጤት መሆናችንን ግን እሱን የሚክድ የለም። በሱ ሁላችንም እንስማማለን። በነገራችን ላይ ይሄ ኖሜንክሌቸር ሁል ጊዜ በየቦታው የሚነሳ በኦፊሻል ስብሰባዎችም ክርክር የሚደረግበት ነው። ግን አሁን በእኛ ኮንቴክስት ግን ኢቫንጀሊካል ጎስፕል ብሊቨርስ ፕሮቴስታንት የሚለውን ኢንተርቼንጀብሊ መጠቀማችን ጥሩ ነው። የኢትዮጵያ ካሪዝማቲክ ሙቭመንት ያልነካው ቤተ ክርስቲያን የለም ወንጌላውያን ቤተ ክርስቲያን ውስጥ። ስለዚህ ምናልባት እኔ ብቻ ነኝ ይሄን ለዚህ ምክንያት የሆንኩት የሚል ሙግት አለ። እሱን ሪኮግናይዝ እናደርጋለን። ግን ያ ግን ያልነካው ቤተ ክርስቲያን የለም። ያ የኢትዮጵያ ቤተ ክርስቲያን ወንጌላዊ ቤተ ክርስቲያን ልዩ ባህሪ ተደርጎ ሊወሰድ የሚችል ነው። ያም የራሱ የሆነ ምክንያቶች አሉት። ምክንያቱም ሁላችንም እንግዲህ ለወጣቶቹ በጣም አዲስ ሊሆን ይችላል፣ ግን ነጭ ጸጉር ላለን አዲስ አይደለም። እኛ ሴኮንድ ክላስ ሲቲዘንስ አውትላንዲሽ ይሄ በዚያ ነው ይኖር ነው። ምንም ነገር ሳያደርጉ በእምነታቸው ምክንያት ብቻ ታስረው ተደብድበው ተገርፈው የተገደሉ ሰዎች ያሉበት አገር ነው። ይሄ ምንም የሚታወቅ ታሪክ ነው ይሄ። ስለዚህ የዚያ ያ እንግዲህ አፌክት የሚያደርገው ነገር አለ። ያንን ደግሞ በሌላ መንገድ የሚተረጉም አካል አለ። እንደሌላው በሌላው አገር እንዳለ ሰው ሁሉ ደግሞ እኛም ያው አንዳንድ ጊዜ ከእምነታችን የሚቀድም ነገር ደግሞ አንዳንድ የሚመጣበት ሁኔታ አለ። ይሄ ምናልባት ኢትዮጵያ ውስጥ ቢጠናም ተመሳሳይ ውጤት ያለ ይመስለኛል። ያ አፌክት ያደርጋል
አመለካከታችንን እና ግን ወንጌላውያን መሆናችን ሁላችንም ግን እሱ ላይ ክርክር የለም። ተጨማሪ ለራሳችን የምንሰጠውን ስም ሲሰጥ ያው ይዘን ያንን መሄድ ነው የሚያስፈልገን። እንግዲህ እኔ ብዙ እንዳልናገር የተገደበ ስለሆነ ያለው ምናልባት ያሳሳሁት ነገር ካለም የረሳሁት ነገር ካለ እንትን ማለት እችላለሁ። አመሰግናለሁ። እኔም አመሰግናለሁ። አብዛኛዎቹ ሶስቱ ጥያቄዎች ውስጥ ያሉት አስተያየቶች ስለሆኑ አስተያየቶቹን በሙሉ ተቀብያለሁ። ለኔ ስለሚጠቅመኝ ገና ቮሊዩም 2 ቮሊዩም 3 እያልኩ ስለሚሄድ የሚጠቅመኝን ሀሳብ እየወሰድኩ ከዚህ አሁን ከተሰራው ስራ ደግሞ የጠነከረ ነገር ለማቅረብ ሞክራለሁ። ዶክተር ተስፋዬ በጣም አብዛኛውን መልሰውታል። የወል ስማችን ስለሆነ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ታሪክ እያልኩ መቀጠል ነው የሚመስለኝ። የሚያጨቃጭቀንም አይደለም። ጴንጤቆስጣውያኑ እዚህ ውስጥ ለምን ገቡ ብሎ ጥያቄ የሚያነሳም አካል ያለ አይመስለኝም። ቅድም ደግሞ ዶክተርም እንደተናገሩት የጴንጤቆስጣውያኑ እንቅስቃሴ ያልነካው በዛ ደግሞ እንቅስቃሴ ውስጥ ያልገባ ቤተክርስቲያን አለ ብዬ አልልም። በተለይ ስደቱ በጣም እየጠነከረ በመጣበት ጊዜ ሉትራን፣ መካነ ኢየሱስ፣ መሰረተ ክርስቶስ እነዚህ ሶስቱ ጴንጤቆስጣውያኑን ያስጠጉ ስለነበር እንቅስቃሴው በጣም በአብዛኛው እዛ ውስጥ ያሉትን በተለይ ደግሞ ወጣቶችን የያዘ ነበር። ስለዚህ ይሄንኑ የጋራ መጠሪያችንን ይዤ እቀጥላለሁ። የሽሜ አስተያየት ነው። አመሰግናለሁ። እንዳንተ አይነት ጓደኛ አጠገቡ ስላለ እንጂ ልስራና ላፍርስ የሚል ገጥሞ አያውቅም። በሀሳብ መጋጨቱ አይቀርም። ዲኮንስትራክት ማድረግ የሚፈልጉ ሰዎች አሉ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ። አይ እየገነባን እንቀጥላለን፣ ያለንን የሰራነውን እንዳገርም እንደ ቤተ ክርስቲያንም የሰራነውን ደግሞ እናሳያለን የሚሉ ሁልጊዜ ተስማምተው ይቀጥላሉ ማለት አይደለም። ዴቭ ለኔም በጣም ወዳጄ ነው፣ ግን ደግሞ በሀሳብ እንጋጫለን። እዚህ ምንም አይደለም። ቴንክ ዩ ዶክተር ማለቴ ነው። እና እንደው ለመኮርኮም ብነሳ ዴቭ አትቀየመኝ። ቋንቋ በራሱ ትልቅ አቅም አለው። በነገርህ ላይ ሰው ጆሮ እንዲደርስ የፈለገውን ያህል ጠንካራ ቢሆን ለዝቦ ሲመጣና መዶሻ ይዞ ሲመጣ እኩል ሊሆን አይችልም። እዚህ በመጣበት ጉልበት መመለስ ነበረብኝ። ከዛ ውጪ ወይሳ የተናገርከው በጣም ጠቃሚ ሀሳብ ነው። ያንን የ400 ዓመት ክፍተት በተወሰነ መልኩ ማሳየት ቢቻል ኖሮ ጥሩ ነበር። በጣም የተቀበልኩት ሀሳብ ነው። የሚቀጥለው ስራ ላይ በደንብ እንዳስብበት፣ አንተም ደግሞ ሂስቶሪያን እንደመሆነ ጠጋቢ የምክር መጠይቅበት እድል ነው የሰጠኸኝ። አመሰግናለሁ። ሁለንተናዊ የሆነውን አገልግሎት ይዛ መነሳቷ የመጀመሪያዋ ቤተ ክርስቲያን ጠንካራ ጎን እሱ ነው። በዚህ በኩል ወንጌል ይሰብካሉ፣ በዚህ በኩል ግን ለሕክምና አገልግሎት ወረፋ እየጠበቁ ያሉ ሰዎች ወንጌል ይደርሳቸዋል። አንዱ ወንጌል አድራሽ ነው፣ አንዱ ካርድ የሚያወጣ ነው፣ አንዱ የሚያክም ነው። በዚህ መተጋገዝ ውስጥ የሰሩት ስራ ከዛ ደግሞ እዛም አንድ ማህበረሰብ ውስጥ ሲገቡ ያ ማህበረሰብ የተመጣጠነ ምግብ እንዲኖረው፣ ጤና እንዲኖረው፣ መንገድ የተመቻቸ መንገድ እንዲኖረው፣ ትምህርት እንዲኖረው የተሰራው ስራ ነው። እንዴ ለካ ይሄ ነገር ለህይወቴ ይጠቅማል ብለው እንዲያስቡና ሌሎችም ያንን ተከትለው ክርስቶስ ብርሃን ሆኖላቸው የእውነትም ብርሃን ሆኖላቸው ከክርስቶስ ጋር የመተዋወቃቸውን ምክንያት የሰሩት ይሄንን ሁለንተናዊ አገልግሎት በመስጠታቸው ነው። አሁን ደግሞ ያጣ ነው እና ትልቅ ክፍተት የፈጠረው ወደ ማህበረሰቡ ወርደን ማህበረሰቡ የሚያስፈልገውን ነገር እንስራ ሳይሆን ማህበረሰቡ እኛን ይመግበን የሚል አመለካከት ከመምጣቱ የተነሳ የኢትዮጵያ ወንጌላዊት ቤተክርስቲያን የምትወቀስበት እና የምትታማበትን ነገር እያደረገች ነው። ይሄንን መለስ ብላ እንድታስብ እንግዳ ጉዳዩ አይደለም። ሁሉም ቤተክርስቲያን አሁን ብንሄድ የልማት ቢሮዎች አሉ፣ ኮምፓሽኖች አሉ፣ ማለት ብዙ የሚሰሩ ስራዎች አሉ። ግን ደግሞ በዛኛው መጀመሪያ በተነሳንበት ጉልበት
አይደለም እየሰራን ያለ ነው። ስለዚህ ይህንን መለስ ብለን እንድናይ በንጽጽር ቢቀመጥ ያልከውን ሀሳብ በጣም ተቀብያለሁ። የሚቀጥለው ቮሊዩም ላይ ለማስገባት ሞክራለሁ። ሁላችሁንም ግን አመሰግናለሁ። ወየሳ ያነሳው ላይ አሁን ሊዲያ ያለችው ሌሎችም ኢምፕላይ አድርጎታል። ወየሳ ሂስቶሪያን ስለሆነ ስለዚህ ትንሽ እንትን ማድረግ የሚያስፈልግ ይመስለኛል። ባለፉት 200 ዓመታት በዓለም ላይ የነበረው የወንጌላዊነት ወይም የወንጌል ስርጭት እንቅስቃሴ ከዚያ በፊት የነበረው ማለት ከሁሉም ከፍተኛው ነው። ምን ማለት ነው? ከተሐድሶ ከሪፎርሜሽን በኋላ ለተወሰነ ጊዜ ይሄ ግሎባል የሆነ የወንጌል ስርጭት አልነበረም። ዊሊያም ኬሪ የሚባል ሰው እንግሊዛዊ ነው እንደገና የወንጌል ስርጭት ስራ እንዲንቀሳቀስ እንግሊዝ ሀገር የጀመረው። ከዚያ ወደ 19ኛው ክፍለ ዘመን መጨረሻ ላይ ባለ ጊዜ ነው ይሄ ኢንተርዲኖሚኔሽናል ሚሽን የሚል ትልቅ ሙቭመንት በዓለም አቀፍ ደረጃ ተጀምሮ በ20ኛው ክፍለ ዘመን የወንጌል ስርጭት ዳር እስከ ዳር እንዲደርስ የክርስቶስ ኢየሱስ ወንጌል በሁሉም የዓለም ክፍል እንዲሰበክ ምክንያት የሆነው ባለፈው 200 ዓመት የነበረው የወንጌል እንቅስቃሴ ነው እና የኢትዮጵያም ወንጌላውያን የዚያ የወንጌል የግሎባል ሚሽንስ ውጤት ናቸው። ኦኬ ከዚያ በፊት የነበረው 300 ዓመት ቅድም ሊዲያ እንዳስቀመጠችው የተለያዩ ሙከራዎች ተደርገው የተደረጉት ሙከራዎች እስጢፋኖስ እና የእስጢፋኖስ ተከታዮች ቤተክርስቲያንን ሪፎርም ለማድረግ ከጀመሩት በኋላ የነበሩት እንቅስቃሴዎች ለ300 ዓመታት በኢትዮጵያ ያለችውን ቤተክርስቲያን ለማደስ የተሞከሩ እንቅስቃሴዎች ነበሩ። ግን ምንም ያመጡት ነገር የለም። ግን አብዛኞቹ ኢትዮጵያ ወንጌላውያን ግን የተተከሉት በዚህ በዓለም አቀፍ በሆነው ባለፈው 200 ዓመት በነበረው በግሎባል እንቅስቃሴ ውጤት ናቸው። ባይዘው ይሄንን ማንም ማለት በደንብ ሲፈተሽ እንትን ማለት አይቻልም። ብዙ ጊዜ እንግዲህ የሰማነው የተነገረን ሚስዮናውያን አጀንዳ አላቸው፣ ለሌላ ነገር ነው የመጡት። ቅድም ሊዲያ ጥሩ አድርጋ አስቀምጣቸዋለች አፄ ዮሐንስ ያሉትን። መጽሐፍ ቅዱሳችንም ትምህርታችንም አንፈልግም፣ እኛ የራሳችን አለን። መጽሐፍት እንደውም አይጠቅሙም፣ ዝም ብሎ ክርክር ብቻ ነው፣ ልዩነት ነው የሚፈጥሩት እንዳለ ተደርጓል። እዛ መጽሐፍ ውስጥ አለ። አፄ ዮሐንስ ናቸው ይሄን ያሉት። ኦኬ አፄ ዮሐንስን ዲፌንድ ለማድረግ የተጻፉ መጽሐፍት እንዳሉ አውቃለሁ በቅርብ ጊዜ። ምክንያቱም ፕሮፌሰር መስፍን በተቻቸው ላይ የእሳቸውን ኢሜጅ እንትን ለማድረግ እንደውም ቅርብ ጊዜ አንድ ሙሉ መጽሐፍ እሳቸው ላይ ተጽፏል። ግን ይሄ ደግሞ ያ ኦልሬዲ ያሉት ታሪክ ነው። ስለዚህ የትም ሊሄድ አይችልም። እና እነኛ ነገሮች እንግዲህ ጀስቲፋይ ለማድረግ አገር ለመጠበቅ የአገርን አንድነት ለመጠበቅ ተብሎ ጀስቲፋይ ማድረግ ይቻላል። ግን ከዚያ ተነስቶም ነው እንግዲህ እኛ እንደ ወንጌላውያን ልክ የነበረን ታሪክ ታርኒሽ በማድረግ ምንም አይነት ለሀገር ድርሻ የማይገዳቸው ሰዎች መለሶ ወጉ እግዚአብሔር ይስጠው በመጽሐፉ ውስጥ ያው ያነበባችሁ ታውቃላችሁ፣ ያንን ጽፏል፣ መልስም ሰጥቷል አንዳንዱ ነገር ላይ። ስለዚህ የዚያ ሽታ ያው በተለያየ ቦታ ያለ ስለሆነ ይነካናል። ግን የኢትዮጵያ ወንጌላዊት ቤተክርስቲያን በአጠቃላይ ኢትዮጵያ ወንጌላውያን ባለፉት 200 ዓመታት የነበረው የዓለም አቀፍ የወንጌል ስርጭት እንቅስቃሴ ውጤት መሆኗ እያንዳንዱ ፊኒሽ ሚሽን፣ ስዊዲሽ ሚሽን ወይም ፕሬስቢቴሪያን ወይም ከዚህ መጣ የሚለው ያንን ነው የሚያሳየው። ኦኬ በእነኚህ ሰዎች መካከል ከ100 ሰው ምናልባት 2 ወይም 3 ሰው ሌላ አጀንዳ ያለው ስራ ፈላጊ ሊኖር ይችላል። ግን በዚያ ምክንያት ሁሉም አንድ ቦታ እንትን ማድረጉ ያ ፌር አይሆንም እና ይሄንን ያለው ኢምፕላይድ ስለሆነ ለማስቀመጥ ነው። ታንክ ዩ ዳዊት። ቅድም ያነሳነውን ሀሳብ የመለስኩት ስላልመሰለኝ ነው። ዳዊት ሙራ የአንዲት ቤተክርስቲያን ወይም የተወሰኑ ቤተክርስቲያኖች ይህንን ስራ እንድሰራ ኮሚሽን አድርገውኝ ቢሆን ኒውትራል ሆኖ መጻፍ ያስቸግር ይሆን ነበር ወይም ሊሆን ይችል ነበር። ግን ከነዚህ ውጪ ነጠል ብዬ ብቻዬን ስለሰራሁት አንዱ ቤተክርስቲያን ስለሌላው ቤተክርስቲያን የሚናገረውን ለማየት እድሉን ሰጥቶኛል ብዬ ነው የማስበው። ለምሳሌ ይሄ መጽሐፍ ሌሎቹ መጽሐፎች የራሳቸው መጽሐፍ የጻፉ ቤተክርስቲያኖች እያሉ
ይሄ ሌላ ምን ጨመረልን የሚለውን ጥያቄ ይመልስልሃል ብዬ አስባለሁ። ለምሳሌ መካነ ኢየሱስና ሉትራን መካከል ትልቅ ልዩነት ያለ እስኪመስል ድረስ አንዳቸው ያንዳቸውን ፑልፒት መጋራት የለባቸውም የሚል የከረረ ሀሳብ ይሰማል። ግን ያ ልዩነት ምንድነው የሚለውን ማግኘት የቻልክ ይመስለኛል። እዚህ ላይ ያን ያህል የከረረ ነገር ሳይኖር ሁለቱም ሉትራዊ ቤተክርስቲያኖች ሆነው ግን ደግሞ በቅስና ስርዓታቸው ላይ ያላቸው ልዩነት የበጀት ድጋፍ ያመጣው ልዩነት ያመጣውን ማለት ነው። እንደ ከሙሉ ወንጌል ውጪ ለማንሳት ያህል መጥምቃውያንና ሙሉ ወንጌል መካከል የነበረውን የከረረ ግጭት ማየትም የሚቻል ይመስለኛል። እዚህ መጽሐፍ ውስጥ መጥምቃውያን መስራቾች ከነበሩት ውስጥ ከራሳቸው ከአባባ አሰፋ ጃቴ ያገኘሁትን ኢንተርቪው እና ከሳቸው ጋር የነበረኝን ነገር እዚህ ውስጥ ለማሳየት ሞክሬያለሁ። ሙሉ ወንጌሎችም ጋር ሄደ ስጠይቅ መጥምቃውያንን የሚያዩበት መነጽር አለ፣ መጥምቃውያንም እነሱን የሚያዩበት መነጽር አለ። ሁለቱም ውስጥ ቅናቱ ኖሮ ወንጌል የመስበኩ ሰዎች የማምጣቱ ቅናቱ ኖሮ ግን በሁለቱ መካከል የተፈጠረው ግጭት ክሊርሊ የተቀመጠ ይመስለኛል እዚህ ውስጥ። የሌሎቹንም ልክ እንደዚሁ ማየት ይቻላል። የትኛውም ቤተክርስቲያን በኔ ቤተክርስቲያን ውስጥ እነዚህን ነገሮች ተሳስቼ አድርጌ ነበር ለማለት አትደፍርም። መሰረተ ክርስቶስም ብትሄድ ሙሉ ወንጌልም ብትሄድ የልጅነት ወራት ብዬ ያስቀመጥኳቸው ሀሳቦች በመንፈሳዊ ልጅነታቸው ወቅት የተፈጠሩ ነገሮችን ማሳየት ስተታችንንም ማሳየት ነው። የማንችላቸውን ውድቀታችንን ጀግንነታችንን ብቻ ማውራት የለብንም በሚል ያሳየኋቸው ናቸው። እንደው በጥቂቱ ላንሳለህ ብዬ ነው። አመሰግናለሁ። የመጽሐፉን ጸሐፊ ሊዲያን እንዲሁም የገመገሙልንን ዶክተር ተስፋዬን እናመሰግናለን። እባካችሁ ኤገስት በየወሩ ይሄን የመሰለ አዳራሽ እንድንጠቀም ስለሚፈቅድልን ኤገስትንም እናመስግን። እንዲሁም የህንጸትን የሚዲያ ቲም በየወሩ እንግዲህ ይቀርጻሉ፣ በየጊዜው ለእናንተ ቪዲዮ ይደርሳል። ስለዚህ እነሱንም እናመስግናቸው። ያው እናንተም እንግዲህ ያው በእሁድ ከሰዓት በዝናቡ አሁን እንኳን ዝናቡ ጠፍቷል ስለመጣችሁ ለራሳችሁንም እንግዲህ አመስግኑ ማለት ነው። አሁን በሚቀጥሉት 2 ወራት የሚገመገሙት መጽሐፍ አስተዋውቃለሁ። በሐምሌ ወር የሚገመገመው በጨለማ የተገለጠ ክብር የትንቢተ ዳንኤል ተዛምዳዊ ማብራሪያ የተሰኘው በመጋቢ ተሾመ ተስፋዬ የተጻፈው መጽሐፍ ነው። ቀኑም የሚሆነው ሐምሌ 5 ነው። መጽሐፉ የተወሰኑ ኮፒዎች ውጭ አሉ። ማግኘት መግዛት የፈለገ ሰው መግዛት ይችላል። በነሐሴ ወር የሚገመገመው በጋሽ ፈራው ወልደ ሚካኤል የተጻፈው የግለሰብ ሚና በቅንፍ እኔ ቁም ነገር ነኝ የተሰኘው መጽሐፍ ነው። ቀኑም የሆነው ነሐሴ 3 ነው። ዛሬ መጽሐፉ እኛ ጋር የለም፣ ግን በሚቀጥለው ወር መጽሐፉ እናመጣለን ብዬ አስባለሁኝ። ከአንድ ወር በላይ የሆነ መርሃ ግብራችንን የምናስተዋውቀው ቀድማችሁ አንብባችሁ ልክ እንደ ዛሬው አይነት ጥሩ ውይይት እንዲኖር ቀድማችሁ አንባችሁ እንድትዘጋጁ ነው። ፕሮግራማችንን ጨርሰናል። አመሰግናለሁ።